በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዛሬ ስጠን እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን ከክፉም አድነን እንጂ ወደ ፈተና አታግባን መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል ክብር ለኢየሱስ ይሁን እንግዲህ ባለፈው ስንነጋገር አትጸልዩ ከሚለው ነው የጀመረው ሪቫይዝ ለማድረግ ትንሽ ደቂቃ ሪቫይዝ ላይ አንድ 3-4 ደቂቃ ነው ሪቫይዝ ማድረግ ፈጣን እየቸኮልኩኝ ሪቫይዝ ዛሬ ብዙ ስለምናነሳ ጌታ ከፈቀደ አትጸልዩ አለ ያው የኛ መምህር አትጸልዩ ያለበት ነገር ቶታሊ ፕሬየር ሲዝ አድርጉ ሳይሆን ሲጸልዩ ማይጸልዩበት ማነር አለ ስለዚህ እሱን ምንድነው ሲባል አንደኛ እንደ ግብዝ ነው አትጸልዩ ያለው ሁለተኛ ነገር ደግሞ እንደምንድነው እንደ አህዛብ ነው ስለዚህ ሁለቱን ማነሮች ተቀለላቸው ግብዝ ለሰው እይታ ነው የሚጸልዩ ለእግዚአብሔር ሳይሆን ጸሎቱ ሰው ጋር ጆሮ ጋር እንዲወድቅ ነው ስለዚህ የሰው ጆሮ ጋር ሳይሆን የእግዚአብሔር ጋር የሚደርስ ጸሎት እንድንጸልይ እንደ ግብዝ ለታይታ እንዳንጸልይ ይናገራል ሁለተኛ ደግሞ አህዛቦች የመለፍለፍ ብዛታቸው የእግዚአብሔርን ሰሚነት ያላረጋገጠ የነሱ የመለፍለፍ የጮታቸው ብዛት ትዝ ይላችሁ ከሆነ ኤልያስ እኮ እስቲ ተኝቶ ይሆናል ሌላ ሩቅ አገር ሄዶ ይሆናል እስቲ በደንብ ጩሁ ይላቸዋል እነሱን ደግሞ ይሰሙና በደንብ ይጮሃሉ ራሳቸውንም ይባጡ ነበር ሚላ አንባቸዋል አይደል ራስን እየባጡ ለምን ሲባል ተሰሚነት እንዲያገኙ ነው እንደዚህ የሚያደርጉት የኛ አምላክ ግን ስላለ ይሰማናል አለ ኤግዚስተንስ የሆነ እኛ ገና እንትን ምን ልውና አይደለም አለ ስለዚህ እሱ ደግሞ የሚገርማችሁ እንደዚህ ብቻ ሳይሆን ሳትለምኑት ራሱ የሚያስፈልጋችሁን ያውቃል አለ እና አንዳንድ ሰዎች ሳንፈልግ እቺን አነቡና ደግሞ ሃይ ፕሬየር ሚሉ ሰዎች አሉ የእግዚአብሔር ፈቃዱ ሰሚት አድርጎ ለመኖር ከሱ ጋር የተዋሃደ አንድ አይነት እጅ ለእጅ ተያይዞ አንድ መንገድ ሰው ሲሄድ አንድ ሐሳብ መኖር አለበት በሐሳብ ውስጥ ለመዋሃድ ነው ፕሬየር ራሱ እኮ እንዳለ ስምጥ ያለው በእግዚአብሔር ሐሳብ ውስጥ ነው ተዋህዶ አንድ ጎዳና ላይ ስላለን እኔና እሱ አንድ ሐሳብ ውስጥ ስለመኖር እሱ በራሱ ሐሳብ እኔ ለማጥመቅ ነው ጸልይ የሚለኝ እንጂ የኔ ሐሳብ ማስፈጸሚያ ኬዝ 1 ኬዝ 2 ኬዝ 3 እንዳለለ ለማወቅ ስትጸልዩ ደግሞ ብሎ ሲናገር እናያለን ከዛ ስትጸልዩ ይልና በሰማያት የምትኖር አባታችን ሆይ ከሁሉ የላቀ ነው ከሁሉ የተለየ ነው መኖሪያው በሰማያት ነው እንደዚህ ከኛ መንደር የተገኘ አይደለም ወይም ከሌሎች አማልክት ለየት ያለ ነው ግን የኛ ቤት ደግሞ ምንድነው ብለና አባት ነው ፋሚሊ ነው እንደምታውቁት አርማይክ ነው ኢየሱስ በዛ ዘመን ያስተምራቸው የነበረው ቋንቋ እና ሲናገር አባ ብሎ ነው ያስተምራቸው አሁን እኛ አባታችን ሳይሆን አባ ነው የሚለው አርማይኩ ይሄ የሆነ አንድ ሰው ኤግዛምፕል ሲናገር ሰማውና ንጉስ ጋር አንድ ሰውዬ እግዚአብሔር መልእክት ሰጠው ለእግዚአብሔር በጣም የሚፈራ የሚንቀጠቀጥ ነብይ ነበርና መልእክት ሰጠው አሉ እና የእንግሊዝ ንጉሳዊ ስርዓት ውስጥ ነበር ለእንግሊዝ ንጉስ ነው ለኪንጉ ነው መልእክት ሰጠውና ለማቅረብ በጣም ሄደና በቃ እግዚአብሔር መልእክት ሰጥቶኝ አስገቡኝ አለ አይቻልም ንጉስ ጋር ዝም ብለ ዘው ብሎ መግባት አለ እንዴ አይቻልም አሉት ማለት ነው ከዛ እንደዛማ አይሆንም መልእክቴን መናገር አለብኝ እግዚአብሔር ግድ ብሎኛል አለ አይቻልም አሉት ለምን ዝም ብለ ንጉስ ጋር ዘው ተብሎ አይገባም እሱ ከናንተ ሰፈር ምናም የከቀበሌ እንደምታገኘው እንደወረዳው አይደለም እሱ ንጉስ ነው ተባለ ከዛ በጣም ወሳኝ ነገር ነው ይላችኋል ሲያስጨንቃቸው እሺ ጻፍ አሉት ትንሽ ነገር ከዛም በኋላ ለንጉሱ ይጽፋል ብዙ እንትን ይጽፋል ይሄ ለንጉስማ እንደዚህ አይሆንም ይያል ይሄማ እንዴት ያባለ ከዛ ኬዙን ጻፈ እንደምንም ብሎ በጣም ብዙ ጊዜ ነው ጻፈዋል ወደ 20 ምናምን ጊዜ ወረቀት ይጨመደ ልክ የፍቅር ደብዳቤ እንደጻፍ ነው ጊዜ ማለት ነው ክብር ለኢየሱስ ተጨንቆ ጽፎ ከዛ በኋላ አስተካክሎ ሲገባ ና ተባለ ታደቡልሃል ምናምን ንጉስም ሊያናገር ይፈልጋል በዚህ ጉዳይ ምናምን ተባለና ቀጠሮ ይያዝለት ተባለ ቀጠሮ ሲያዝለት ቀጠሮ ብቻ ለከስ ንጉስም ያናገራው ሰዎች በጣም ብዙ ናቸው ከ8 ወር በኋላ ሆነ ከ8 ወር በኋላ ንጉስም ታገኙዋለህ በዚህ ሐሳብ ላይ እና 8 ወሩ ምን አደርጋለሁ 8 ወሩ ንጉስ ፊት ስትቀርብ የምትቀርበትን ማነር እናስተምርሃለን ተባለ እውነተኛ ታሪክ ነው ይላሉ ማለት ነው ይሄን ሲነግሩን ሰዎች ማለት እና አለባበስ መማር ጀመረ ንጉስ ፊት አበላል ከዛ ግሪቲንግ እንዴት ማለት እንዳለበት ንጉሱ ፊት ሲቀርብ 8 ወር ፈጀ ማይደርስ ቀን የለም ሰውየው በተማረ ቁጥር ንጉስ ፊት እንደዚህ አይደረግም ንጉስ ፊት እንደዚህ የተባለ ፍርሃቱ ጨመረ ለንጉሱ ያለው ድንጋጤ ጨመረ በቃ እየከሳ ሄደ ማለት ነው ከእግዚአብሔር እኮ ነው የሰማው መልእክቱን ግን
የንጉሱ ማንነት ሲነግሩት ሰውየው የፈራ መጀመሪያ አልፈራም። እየቀረበ ሲመጣ ንጉሱ ያስፈራል፣ እየቀረበ ሲመጣ ያስፈራል። ከዛም በኋላ መጨረሻ ቀን ያቺ ቀን ደረሰች፣ ገባህ አሉ። ከዛን ገብቶ ተቀምጦ ሁለት ወታደሮች አጠገቡ ቆሙ። ለካስ ንጉስ ፊት ይሄ የእንግሊዞች ታውቃላችሁ እንደዚህ ኮፍያ እንትን አድርገው ፈረስ ጋር ቀጥ እንደሚል ቆሙ አጠገቡ። ለምን ፕሮቶኮል ይጠብቃሉ ንጉስ ፊት ሊገባ። ልጁ ክው አለ። ቢደፉኝስ የሆነ ነገር ብዬ ምን አያለ እየፈራ እየደነገጠ ምናምን። ከዛ ንጉስ ቀረብ ተባለ ምናምን፣ በሩ መጋረጃው ተከፈተ ምናምን። ሰውየው የተራመደ ገባ። አረማመዱም ተነግሮታል። ልክ የሰርግ ስቴፕ እኮ ነው እንደዚህ ያለ ማርቺንግ እንደ አድቬንቲስቶች ገባ። ከዛም በኋላ ልክ ሲቀርብ ንጉሱ እንደዚህ ቆሟል። ከዛም በኋላ ሰውየው ደነገጠና ንጉሱ ያለ አንዴ ሐሳቤን ከማውራት በፊት ልጸልይ አለው ማለት ነው። እዛን እሺ ጸልይ አለ። ክርስቲያኑ እንደምታውቁት አንግሊካን ቸርች ጸልይ ተባለ። ተንበረከና ጥግ ይዞ የጸለየ አንዴ ቃል ጸልይ ብሎ ነው። ከዛም የሆነ በር በእግር ተከፈተ። እሱ ይጸልይ ማለት ነው። የሆነ በእግር ቷ ተብሎ ተከፈተ። ከዛ አንድ ትንሽ ህፃን ልጅ እየሮጠች እቃ ይዛ እንትን ትላለች። ዳዲ 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 እያለች አሻንጉሊቷ ለካስ የአሻንጉሊቷ እጅ ወልቆባት ነው። ዳዲ ዳዲ አሻንጉሊቴን አስተካክልኝ ብላ እያለቀሰች ከዛም በኋላ አይዞሽ ምናምን አባብሎ ምናምን አድርጎ ከዛ አሻንጉሊቷ ስሟ ምናምን አሁን ሰው ላወራ ግቢ ምናምን አስገባት። ከዛም በኋላ እግዚአብሔር ምን አለው? በል እኔም እንደ አባት ነኝ፣ ስትቀርበኝ ከዛሬ ጀምሮ እንደዚህ ሰውዬ ቀርበኝ አለው። እግዚአብሔር የሰማይ ንጉስ ነው። ይሄ ሰውዬ በጣም ፍርሃቱን አስቡ። ልጁ ግን ህፃኑ አትፈራውም። በሩን ያ ሰውዬ እኮ ተንቀጥቅጦ በክላሲካል የገባበትን በር እሷ በእግሯ ነው። ለምን? አባቷ ነው። አሁን እኔ እጂ አባቴ ዶክተር ኤልያስ እንዲሁ ምናምን ባናገረው ዞሮ ሌላ ዶክተር ኤልያስ ተቀምጧል ብሎ ቼክ የሚያደርገው ለምን? አባቴ አባብዬ ነው። እዚህ እኛም እግዚአብሔር ፊት እንዴት ነው እሱ የሁሉ ትልቅ ቢሆንም እኛን ያቀረበ እንዴት አድርጎ ነው? አባ እንደ ልጅ ሆኖ ያቀረበ እና አባ ብላችሁ ጸልዩልና ከዛን እንደምታውቁት 6 ጸሎት ሶስቱ ለእግዚአብሔር ነው፣ ሶስቱ ወደኛ ነው። ሶስቱ ከእግዚአብሔር ጋር የተገናኙ ነገሮች ምን ናቸው? በሰማያት የምትኖር ስምህ ምን ይባል? ይቀደስ። ማስፈራቱ ይጀምር። በእኛ ዘመን ስምህ ያስፈራ፣ ህይወታችን ይቀድሰው፣ እንደ ድሮ ማስፈራትን ቀጥል። ስምህ ይቀደስ፣ መንግስት ምን ይባል? ትምጣ። ከዛም መንግስት ትምጣ ደግሞ ምንድነው አለ? የማዳን ክንድ አይደለ? በኃይል በተአምር እዚህ መካከል ይገለጥ ነው። እግዚአብሔር መንግስት ይገለጥ። ከዛም በኋላ ደግሞ መንግስት ትምጣ ብቻ ሳይሆን ከዛስ ፍቃድ በሰማይ እንዳለች የኛም ብቻ ሳይሆን ይዘን መንቀሳቀስ ያለብን ዋናው የማን ነው? ያንተ ፍቃድ ነው ነው። አሁን ደግሞ ዛሬ የምናየው ፍቃድ በሰማይ እንዳለች እንዲሁም በምድር ካለም በኋላ ዛሬ የምንጀምረው ምንድነው? የዕለት እንጀራችንን ዛሬ ስጠን። ክብር ለኢየሱስ ይሁን። ይሄ ጸሎት አይጸልይም። በተለይ ኪሱ የሞላበት ስካንዲኔቪያን ሀገሮች አምላክ የለም የሚሉ ሰዎች ጸልዩ ሲባሉ የዕለት እንጀራችንን ሲባል እነሱ የዓመት አላቸው። ጸሎቱ ራሱ ጭራሽን ሚት አያደርግም ለነሱ። ካዝናህ ውስጥ ቢሊየንስ ያለው በስቶክ ማርኬት አሁን ይሄን ሰውዬ ክርስቲያን አርጋው አሁን ለምሳሌ አረብ ሀገር ሄዳ አንድ ሰውዬ ኦይል ዲፖ ያለው ሰውዬ ጌታ ከተቀበለ በኋላ በል ስለ ዕለት እንጀራውን ጸልያለን ብትለው ሰውዬው የዕለት አይደለም ያለው አያስብም። አንዳንድ ሀገር ብትሄዱ ስለ ዜግነታቸው ወርወር ውስጥ ይገባላችኋል። እንዴ እኛ ስንጸልይ እኮ አሁን እኮ ስለ ዕለት አሁን ጥያቄ ብዙ የለንም። ጥያቄያችን ስለምንድን ነው? ስለ ነገ ነው አይደለ? የዛሬ 1 አመት መኪናዬን ነው እንጂ ዕለት እንላለን እንዴ? አንልም። ኦሬዲ እየቀረ ያለ ይመስላል አይደለ? ምን አሉ እነዚህ ሰዎች? ይሄ አፍሪካኖች እና እኛም አሜን ብለን እንማረዋለን። ክብር ለኢየሱስ። እንትን የኛ ነው የጸሎት። ግን ለምንድን ነው የዕለት የተባለው? ለምንድን ነው አንድ ላይ ኮንሱም አድርጎ እንደው አንዴ ቢያሳርፈንስ? እንደው ጠቅላላ አድርጎ ቢሰጠንስ? እንደው ለጊዜ ለተለት እንጀራውን የሚተባለ ምግብ የተባለ ፊቱ ለምን እንቀርባለን? ለምን እንደለማኞች እንጮሃለን? ለምን እንዳልበቃ እንዴ ኢን ሚሊየንስ አግኝተን ባንክ አሁን አለኮ ይሁን አይቸግረኝም ምን እኮ የዕለት ግን ተንበርኬ ጌታ ሆይ የዕለት እንጀራዬን ለምን ልዋለሁ? ለምን ስጠኝ ልዋለሁ? ለምን ተማጽኖ አቀርባለሁ? ለምን ኢየሱስ ክርስቶስ ጸሎት ሲያስተምር እነዚህም እኮ አይቸግራቸውም። ደቀ መዛሙርቶቹ ቸግሯቸውም አያውቅም። የቸገራቸውም ቀን እኮ አቅራቢ አለ አጠገባቸው።
ግን ጸልዩ ይላል። ትዝ ይላችሁ የሆነ ቀን ቸገራችሁ 3 ቀን አስተምሮ ሰዎቹ ርቧቸው መንገድ ላይ እነዚህ ሰዎች ሳይወድቁ አይቀሩም ተሎሸኛቸው ሲባል የሚበሉትን ሰዎች አረ የለንም ከተማ ሄዱ። አረ ከተማ በይሳት እንዴ ለሁለት ሰው ራሱ ምግብ የለም አሉት። ከዛ እሺ አስቀምጧቸው አለና ስንት አሳ 5 እንጀራና 2 አሳ ቁጭ አድርጎ በትኖ በቃ በላ። አጠገባቸው ራሱ ያለው አብይ ነው። ጸሎቱ ለምንድን ነው አስፈላጊነቱ? አንዳንድ ጸሎቶች አስፈላጊነታቸው ራሱ የሌለ ይመስላል፣ ግን ጸልዩ እንባላለን። እንደምታውቁት ይሄን ጸሎት ስናገር አንደኛ ስለኔ ብቻ አይደለም እንጸልይ የተባለው። ስለዚህ የዕለት እንጀራችንን ነው፣ እንጀራዬን አይደለም ጋዘር ዶንን ነው የምንጸልየው፣ እንዳለ ሰብስበን ነው። ከዚህ ምን እንረዳለን? አንድ ሁለት ነገር ተናገረ ከዛም ወደ ጸሎቱ ቀጥታ እገባለሁ ማለት ነው። እንደዚህ ጭምቅ ያለ ስለሆነ ባለፉት ሳምንት ለማውራት ሞክሬያለሁ። የኔ እንጀራ ጓደኛዬ ጋር ካልደረሰ፣ የኔ እንጀራ ለአንዱ ጥፋት ከሆነ ደግሞ እንደዚህ ደሆል ዩኒፎርም ሆነን ካልሄድን የእግዚአብሔር መንግስት እንደዛ አይደለም፣ ሁሉም እንዲተባበር ነው። ስለዚህ እግዚአብሔር አምላክ እየተናገረ ያለው ምንድነው? እንጀራችንን ብለህ ጸልይ፣ ለጓደኛህም ጸልይ። አንዳንድ ሰው ለኔ ብቻ የሚጸልዩ ለቤተሰቤ ነው የሚጸልዩ፣ እኔ ሸክምም የለብኝ። አንዳንድ ድሮ ትዝ ይላል የጸሎት ርዕስ እንከፋፈል ነበረ። እንደዚህ ጸሎት ርዕስ ካላችሁ ተናገሩ። ሰውም አያፍርም እጁን አውጥቶ እኔ ጸሎት ርዕስ አለኝ፣ ቸግሮኛል፣ እንደዚህ ሆኖኛል፣ አሞኛል፣ ልጄንም ጸልዩልኝ። አሁን የጸሎት ርዕስ ራሱ የለም። ለምን? ብቻዬን እንዲሰሙብኝም አልፈልግም ምናምን ላለ። ለምንድን ነው? ክርስቲያናዊ ማለት የደቀ መዝሙር ማለት ከውስጣችን እየወጣ ስላለ ሰው ሲሰማ አይጸልይም፣ ይፈርዳል። በፍጹም አልሰማሽም ይባላል ማለት ልክ ሲወጣ ከጸሎት እቺ ተቀብሎ ርሱን ለሐሜት ነው የሚወጣው። ልጄ እንደዚህ ሆነ ጸልዩልኝ ሲባል ብሎ ይወጣና አስጨነቀ ልጁ የተባለ እኛ ራሱ ኢንቴንሽናችን ባያዝ ሰው ራሱ የጸሎቱን ርዕስ ለኛ ለማካፈል በጣም ፍርሃት ውስጥ ገብቷል። ስለዚህ ነው ይሄ ግል ብቻ አንድ ግለኝተኝነት ይባላል። ይሄ ብቻ እኔና ጌታ ብቻ እንደዛ የሚባል ነገር የለም ክርስትና ውስጥ። ተያይዘን አብረን ነው መሄድ ያለብን፣ ተያይዘን አብረን ነው መጥፋት ያለብን። እና እግዚአብሔር አምላክ እንደው ጸሎታችንን እንደዚህ አድርጎ ያዋሃደልን ነው ኬዙ ማለት ነው። ስጠን፣ አብረህን ስጠን። እንደምታውቁት አንዳንድ ጸሎቶች ያዕቆብ ላይ ያለ ጸሎት አለ። ይሄን ስናገር እንደዚህ ያዕቆብ አይሆንላችሁም ስትጸልዩ ይላል። ያዕቆብ ምዕራፍ 4 ቁጥር 1 እስከ 6 አለ ማለት እናንተ አለ መጀመሪያ አትጸልዩ ብሎ ይከሳቸዋል። ብዙ ነገር ይፈልጋሉ። ያዕቆብ ላይ በጣም የተበላሸ ነገር እያስተካከለ በጣም ጥሩ ሰውዬ ነው ያዕቆብ። እና ይሁን ይባላል በጣም ነው ሀርሽ ነው ሲሰብክ። አሁን የነ ጳውሎስ ምናምን እንደው አባብሎ ዶክትሪናል ኢሹ አንስቶ ከድሮ ከትንቢት እያነሳ ያዕቆብ ምንም አይጠቀምም። እንደዚህ አታረጉም ነው። አሁን እዚህ ቸርች ልታማከተ አንተ እንትን ያለ ይኮረኮመ ነው እንትን የሚለው የድሮ የኛ ዘመን አስተማሪ ነው። የአሁኑ ዘመን አስተማሪ እንደው አስተማሪ ልጆቹን አይቀጣም። ለምን? ወላጅ ራሱ መጥቶ ለምን ቀጣ ይላል። የኛ ዘመን እኮ እኔ ራሱ እናቴ እኮ እንድመታ ሄዳ ቤት ያጠፋሁትን ጥፋት ላስተማሩ ትነግራለች። ያዕቆብ ልክ ያኛው የድሮ ዘመን አስተማሪ ነው። በቃ ይመታል ዝም ብሎ ምንም አያናግርም። አትቀበሉም፣ ለምን አትጸልዩም ይላችኋል ማለት። በእናንተ ጥልና ክርክር አለ፣ ክፋት አለ፣ ምቀኝነት አለ፣ ክፉ ምኞት አለ ይላል። ከዛ ስለ ክፉ ምኞት ስላለ አንዱን ለመግደል ሰውን አንቆ ሰው እንደምታውቁት የመሰላል አይነት ስትራቴጂ ነው። የላኛውን ትይዛለህ፣ ትጨብጣለህ፣ የታችኛውን ትረግጣለህ፣ ከፍ ትላለህ ነው የዚህ ዘመን ስትራቴጂ። ስለዚህ አይጸልዩም፣ በመግደል ታች ያለውን በመረገጥ እላይ ያለውን እባክህ ያዘኛው እንደ ተሳሰባለ ያለፈልኝ ቀን አሳልፍልሃለሁ ብሎ ከዛስ ከደረሰው በኋላ የላኛው ይዞ ይሄኛውን ትናንትና የረዳውን እየረገጠ ነው ሰው የሚያልፈው። ስለዚህ ያዕቆብ ይላችኋል እናንተ አይሆንላችሁም ይላል ምዕራፍ 4 ይላል። አይሆንላችሁም። ለምን? ውስጣችሁ ግድያ ነው ያለው። ስለዚህ እግዚአብሔር አምላክ አትፈልጉትም። በታክቲክና በቴክኒክ ነው ነገሮችን ለመያዝ የምትፈልጉ። ስለዚህ ምኞታችሁ አይሆንላችሁም ይላችኋል። ከዛ በኋላ ኧረ እባክህ እኛ እኮ እንጸልያለን ያሉት ይመስለኛል ያዕቆብን። እንጸልያለን ሲል እንዴ ከክፉ ምኞታችሁ ተነስታችሁ ትጸልያላችሁና አይሆንላችሁም። ውስጥ ክርክር ምናምን ነው። ሰውየውን እኔ እንትና ለመብለጥ ነው የምጸልየው እንጂ ለመካፈል ለመድረስ ስለማይሆን ያዕቆብ ምዕራፍ 4 ከቁጥር 1 እስከ 6 አነቦ ክፉ ምኞት ነው ያለው። ስለዚህ ኢንቴንሽን የጸሎት ኢንቴንሽን ማስተካከል አለብን። ኬዙ ኢንቴንሽን አስተካክለን እንጸልይ ይላል። እንደምታውቁት የዕለት እንጀራ አስታስቡ የምታስቡት ነገር ቀጥታ መና ነው። ምንም ሌላ ነገር አይታሰብም። የዕለት እንጀራ ሲታሰብ የመጀመሪያው ነገር የሚታሰበው መና ነው። ሄደን የምናስበው እዛ ጉዞ ውስጥ ነው የምናስበው።
የዕለት እንጀራ ሲታሰብ ምድረ በዳ ካልታሰበ የምድረ በዳ ጉዱ ካልታሰበ ሰውየው እኛ ወይም ባይበላችን ወደ ኋላ አድርገን ማጥናት አለብን። መና ይታሰባል፣ ዘጸአት ይታሰባል፣ መውጣት ይታሰባል፣ ጉዞ ይታሰባል። ያዙት ነገር ለነሱ 40 ዓመት ሙሉ እንደማይደርሳቸው ያወቁ እግዚአብሔር ያስጓዟቸው ጉዞ ይታሰባል። ይሄ እኔ በጣም የዕለት እንጀራ የዛሬውን እንጀራ ስታስብ ያን ነው የምታስበው፣ ዘጸአት ነው የምታስበው። ቀጥ ይመጣብሃል። በቃ ሲለቅሙ ታስባለህ፣ ቀን በቀን ሲለቅሙ ታስባለህ። እያንዳንዱ ቀን ትዝ ይላል፣ እያንዳንዱ ሰዓት ትዝ ይላል። ብዙ አትልቀሙ ሲባሉ አላመኑም። ለምን? የእግዚአብሔር ክንድ ትንሽ እንደው ጥረት የሚከስመስሏቸው ከዛ ሰብስበው በሚቀጥለው ቀን ተላ ይላል። ከስተት ተማሩ። አንዳንድ ደግሞ የጓደኛውን ሰው በኢየሱስ ይሄን ሁሉ ሰብስበው የኔ ቤትማ ጎደለ ብሎ ተጨንቆ ነበር። ትንሽ ሰበሰበ፣ አልጎደለበትም። መና አንዴ ቤት ይግባ እንጂ ለዕለት ምንድነው በቂ ነው። እግዚአብሔር ፕሮቫይድ ያርገው እንጂ እግዚአብሔር ይስጥ እንጂ እሺ ብለህ ያዘው እንጂ እቤት ይግባ እንጂ እንትና አብልጦ ስለሰበሰበ ብዙ አይኖርበትም፣ አይወፍርበትም፣ ስባ ያወጣበትም። አንተ ትንሽ ስለሰበሰብክ አትከሳበትም። ለምን? ፕሮቫይደሩ እግዚአብሔር ነውና ከሰማይ የወረደው ያጠግብሃል። አሜን። እና ኢየሱስ ያላቸው ትዝ ይላቸው ፈልጎ ነው የዕለት እንጀራ በዕለት በዕለት የሚሰጥ ከእግዚአብሔር ዘንድ የሚወርድ ጥገኛ ሆነ ኑር። እግዚአብሔር ቤት ውስጥ ራስን ቻለ የሚባል ሰው የለም። እና ዲፔንደንሲ በጸሎት ውስጥ መማር አለበት። እዚህ እንደምታውቁት ባለፈው ሳምንት ስለ መንግስት የእግዚአብሔር መንግስት the whole atmosphere እግዚአብሔር የሁሉ የፍጥረት ዓለም ንጉስ ነውና ሁሉም የሱ ግዛት ነው። የማዳን ዓለሙ ግን እኛን ወደ ሰማይ ሊወስደን የጀመራት ደሙ አለች። እቺ ደግሞ ጉዞ ላይ ነን በዚች ኪንግደም ውስጥ በዚች በማዳን ኪንግደም ውስጥ ማለት ነው። ወዴት? ወደ ሰማይ። ስለዚህ እዚህ ወደ ሰማይ በምንሄድበት ጉዞ ላይ ሁሌ ጥገኛ ሆነን ነው የምንሄደው። ሁሌ ልጆች ሆነን ነው የምንሄደው። እንደምታውቁት የኛ የምድራዊ ሲስተም ልጅ አድጎ የአባት ደስታ ከጥገኝነት ሲላቀቅ ነው። ይሄን ነው በቃ የሚያስተምርህ። 18 ዓመት ሲሞላ ከቤት አባራለሁ ይላል አባት ሲጀምር ራሱ ልጅ እያለ ራሱ በቃ 18 እስኪሞላ ነው ሰውየው የሚል። በጣም የኛ ሀገሩ ነው ደግ 30 40 ዓመት ይታገሱናል። ክብር ለኢየሱስ ይሁን። ይሄን ከውስጣቸው አይንቀልብ። እውነት የት ስራ የለ ምን የለ ትቀመጣለህ። ሌላ ሀገር በቃ የራስ ጉዳይ ትባላለህ። የቤተሰብ ደስታ ልጁ ራሱን ሲል ነው፣ ሳይጠይቅ ሲቀር ነው፣ ወጥቶ ሲጠፋ ነው። ቤቱ ሰላም ይሰፍናል። እግዚአብሔር ግን እንደዚህ አይነት አባት አይደለም። እግዚአብሔር ከቤቱ በቃ ችያለሁ ብሎ የሚወጣ ልጅ የለው። ትዝ ይላችኋል ራሴን መቻል አለብኝ ብሎ ከአባቱ ድርሻ የተቀበለው ልጅ አንድ ኮሜንት ላይ ይሄ ልጅ አለ አባቱ ሲጠብቀው አልሞትበት ብሎት ነው አለ። ያይዋል ሰውየው አይሞትም፣ ያይዋል አይሞትም። እንደምታውቁት አባት ካልሞተ ራሱ ምንም አታገኝም፣ ምንም አጠይቅም። ምን ሰርታ አባላም ይላል። ድርሼ አልሞትኩም ወንድም የራሱ ነው። ከፈለገ ሲሞት ራሱ ዊሉን እኮ በሌላ ሰው ለእርዳታ ድርጅት ስጡልኝ ማለት ይችላል። መብቱ ነው። ሰውየው የራሱ ሰርቶ ያፈራው እኮ ነው። ስለዚህ የአባትየው መሞት ሲጠብቅ አንተ አለው። አባትየው ግን ደግ ነው። ድርሻዬ ሲለው እንካ ብሎ ሰጠው በህይወት እያለ። የሚገርማችሁ ይሄኛው ፓራብል ማንም ሰው ከአባቱ ተላቆ ብቻውን እችላለሁ ብሎ ቢሄድ ቀልብ ስላለው አይሆንም፣ ስለቆረጠ አይሆንም። አባት ቤት ነው እውነተኛ ክብር ያለው፣ አባት ቤት ነው እውነተኛ ደስታ ያለው፣ የአባት ሀብት ነው ማይነጥፈው፣ አባት ቤት ነው እንትን ጎደለ ማይባለው፣ አባት ቤት ነው ምንም ማይባለው። ስለዚህ ተመልሶ ይመጣ ሮጥ ሄዶ አቀፈው። የእግዚአብሔር አይነት ቤት ይሄ ነው። ቤት አሜን፣ ማይወጣበት ቤት። አድግ ያለው ብለህ ቤት ጎጆ እዛ ጋር ራቅ ብለህ ማትቀልስበት። እዚህ ቤት ትቆያለህ፣ እዚህ ቤት ወጣለሁ ካል ትቆረጣለህ። ለዛ መቆየት ነው እዚህ ቤት ያለ አማራጭ። ስለዚህ ሁሌ ዛሬ ምንድነው መስጠኝ ያልን መኖር ያለብን። ይሄ ቤት ሰስቴን የምናደርግበት ቤት ነው፣ ምንቆይበት ምናርፈበት ቤት ነው። መውጫ የለው። በቃ ሁሌ እንጠይቃለን። ሁሌ የዕለት እንጀራችን ስጠን ልክ እንደመና። የሚገርማችሁ ነገር
ይሄ ጸሎት የሚያሳየው ምን አይነት ጸሎትን ሰው በእግዚአብሔር የታመነ ጸሎት ነው። የመጀመሪያው ነገር በእግዚአብሔር ያረፈ በእግዚአብሔር የታመነ እግዚአብሔር ይሰጠኛል የሚል ሰው እንደምታውቁ ከዚህ በኋላ ስለምትበሉት ስለምትጠጡት አትጨነቁ ብሎ ቀጥሎ ያስተምራል ራሱ ኢየሱስ። ለምንድነው ሲባል እንዴ እስቲ ዞር ብላችሁ አጠገባችሁ ያሉን እዩ። ምን እኒ ወፊ አለ ጎተራ አላችሁ አለ። እኛ የባንክ እኮ ሲስተም የከፈትነው ጎተራ የብር ጎተራ እኮ ነው። እህል ሲቀርብን ብራችን የት ይቀመጣል? ድሮ እህል ነበር። ከዛ አሁን ባንክ አካውንት አለ ወፍ የለውም። እኔ አሁን አካውንት ዝጉ እያልኩኝ ነው አይደለም። ግን አካውንት ላይ ገንዘብ በበዛ ቁጥር ጭንቀት እየቀነሰ ይመጣው። የእግዚአብሔር ዓላማ ግን ያንተ ልብ መደገፍ ያለበት ማረፍ ያለበት አካውንት ውስጥ በተቀመጠው ገንዘብ ሳይሆን እነሱን እያኖረ ያለው ፈጣሪ ያንተ አባት ስለሆነ ጭንቀትህን አስወግድ ነው እያለ ያለው። ክብር ለኢየሱስ ይሁን። ማከማቸት ጥሩ ነው፣ ግን ያለ እግዚአብሔር ላይ እምነት ማከማቸት ይሄ ኃጢአት ነው። ስለዚህ እለት ዲፔንደንስ ያስፈልጋል ነው። ታመንበት። ዛሬ ደግሞ ምን ትሰኛለህ? ስጠኝ። ዛሬም አኑረኝ። ዛሬም እደገፍሃለሁ ያላችሁ ለምን አይጎልበትማ? አንዳንድ ሰው ሰጥቶኛል አንዴ ይላል። እግዚአብሔር ባረከኝ። ይሁን አንድ መዝሙር አለ ትዝ ይላል። ደግመ ባርከ አሁንም የሚል እነዚህ ልጆች አያውቁትም፣ እኛ ነን የምናውቀው። ክብር ለኢየሱስ። በጣም ረክተናል ጠግበናል። አይ በጣም አሜዚንግ መዝሙር ነው። እዚህ ላይ አንዳንዱ ሰው በቃ ወስዶ አይ በቃ ምናምን ብሎ ይሄዳል። እዚህ ቤት ረክተናል አትበሉ። ጧጧ ተነሳችሁ። ምክንያቱም ሰጥቶ ማይጠግብ አምላክ ስላለ በሱ ሰጪነት ታመነ ሰው በሱ አቅራቢነት ታመነ ሰው ሁሉ ጊዜ ተንበርኮ መጸለይ ያለበት ስጠኝ። የእለት አንደኛ መተማመን ያሳያል። ትዝ ይላችኋል ዳዊት ሲናገር መዝሙር 23 ላይ እግዚአብሔር አለ ምን ነው አለ? እረኛዬ ነው። ልክ ራሱን እንደ አንድ በግ እግዚአብሔር እኮ ባይዚ ለእስራኤል ሙሉ እረኛ ነው። ዳዊት ግን ሲጸልይ የኔ እረኛ ነው አለ። ብቻዬን ነው እየመራኝ ነው አለ። ስለሌላው እኮ አላውቅም፣ ግን እኔ ይዞኝ ይመራኝ የኔ እረኛ ነው አለ። ምን ያደርጋል? በለመለመ መስክ መች ቀን በቀን እሱ ነው የሚመርጥልኝ አለ። ጠዋት ስነሳ የለመርኩት ባለ በግ ባይዜ መንገድ ሁሉ አታውቅም። አስፋልት አይሻገሩም በጎች አንድ በቃ ፍርሃት ያዋጣቸው ናቸው። ስለዚህ መልካም እረኛ የምትበላበትን እንደዚህ አይቶ ምንትኔ ሳሩ ጥሩ የሆነበትን አረንጓዴ መስክ ያለበትን ውሃውን አይቶ የሚያሰማራው ማለት ነው እረኛው ነው። በጊቷስ ድምጹ የሰማይ ተከተላች። ስለዚህ ጧጧ ተነስተን ምን እንበል? አሰማራኝ፣ ስጠኝ፣ ዛሬ ምግቤ ስጠኝ ያለ መጸለይ ያለብን የመጀመሪያው ነገር ያ ነው። ሁለተኛው ጸሎት ውስጥ ምን እንማራለን? ምሳሌ እቺኛዋ ሳናነብ ሁለተኛው አንማራትም። ምሳሌ 30 ላይ በጣም ደስ የምትል ጥቅሳለች። የእለት ለምን ተባለ? የዓመት ለምን አልተባለም? ብዙ ለምን እግዚአብሔር እንደው አይጎልበት እኛ ለምን እንደዚህ ትንሽ አድርገን አሳንሰን? ምሳሌ 30 ቁጥር 8 ላይ አንድ ቃል አለ። ምሳሌ 30:8 ላይ ምሳሌ ምዕራፍ 30 ቁጥር 8 እንደዚህ ይላል። ከንቱነትና ሐሰተኛነትን ከእኔ አርቃቸው ይልና ቀጥሎ እንደዚህ ይላል። ሌላስ ሲለው እግዚአብሔር ድህነትና ባለጠግነትን አትስጠኝ። ድህነትን አትስጠኝ። እሺ ባለጠግነትን አትስጠኝ። ሰው ወይ ድሃ ነው ወይ ሀብታም ነው እና እኔ ሁለቱንም አልፈልግም ይላል ጸሐፊው። እና ምን ትፈልጋለህ ሲለው ይሄ ነው ራሱ ጸሎቱ እዚህ ጋር ያለው። ነገር ግን የሚያስፈልገኝን እንጀራ ምን በለኝ ስጠኝ። አዲሱ መደበኛ ትርጉም እንደው የዕለት እንጀራዬን ስጠኝ ነው የሚለው። የሚያስፈልገኝን እኔ ድህነት አልፈልግም፣ እኔ ሀብት አልፈልግም። እኔ የምፈልገው ኪሴ ላይ አንተ ያስፈልጋል የምትለውን፣ ሆዴ ላይ አንተ ያስፈልጋል የምትለውን እኔ የምፈልገውን ሳይሆን ማን ይፈልገውን። መጀመሪያ ይሄ ሰውዬ ሶስቱን ጸሎት ጸልሏል። በእግዚአብሔር ሐሳብ በእግዚአብሔር ፍቃድ የተቃኘ ህይወት ያለው ደቀ መዝሙር ነው። ስለዚህ እኔ የምፈልገውን ሳይሆን አንተ ያስፈልጋል የምትለኝን የወጪ ስጠኝ እንደማለት ነው። ሶጣ እንደው ታክሲ ብለህ ስጠኝ፣ እቺ ቆሎ ብደፋ እንኳን ብለህ ስጠኝ። ክብር ለኢየሱስ ይሁን።
አትስጠኝ ለምንድነው ሁለቱ ያልኩ ሲባል ከዛ እንደዚህ እንዳልጠግብ ሆዴ ከጠገበ በኋላ ምን ትሆና ሲለው እንዳልክድ እግዚአብሔር ማን ነው እንዳልል አለ። ያ ሰነፍ ገበሬ ትዝ ይላችኋል። እርሻውን አርሶ ሰብስቦ ካስገባ በኋላ ጎተራው መሙላቱን ካረጋገጠ በኋላ ተቀመጠና ነፍሴ አለ እግዚአብሔርን አመስግኝ ይላል ብሎ ሲጠበቁ ዝናብ ያዘነበው እግዚአብሔር ነው። እንዲያፈራ ያደረገው እግዚአብሔር ነው። ጎተራውን ያሟላው ጤና የሰጠው እግዚአብሔር ነው። በቃ እግዚአብሔር ይመስገን ይላል ብሎ ሲጠበቁ ቁጭ አለና ብይ ጣጪ በቃ ደስ ይበልሽ ሲል አንተ አለ እግዚአብሔር ታመሰግናለህ ሰነፍ አለው። ካደው እግዚአብሔርን የሰጣውን በሙሉ ትይላችኋል። ይሄ እሱ ጋር ብቻ አይደለም ናቡከደነጾርም እንደዛ እኮ ነው። እግዚአብሔር ከሰጠ በኋላ መንግስቱን ካጸናለት በኋላ ለመንግስቴ ማሳያ ይሄን ነገር አስቆምኩኝ ሲል አይ ብሰጥህ አለ። አንዳንድ ጊዜ ሲሰጠን ምን ይሆናል እንሆናለን እያልኩኝ አለም። አንደኛ ወዳጅ እንደዚህ አለ እግዚአብሔር አምላክ በድህነት ፈትነኸኛል አለ። አሁን ደግሞ በሀብት እስቲ ይፈት አሁን ለኔ ጸሎቴ እንደዛ እስቲ ጌታ እክዱ ይሆን እግዚአብሔር ግን ያውቃል። እግዚአብሔር ነገን ያያል። እግዚአብሔር ታይም እንትኑ ውስጥ አይደለም ያለው ከዚህ እስከዚህ አይደለም። እግዚአብሔር እኮ ጨርሷል የኛ ታይም ቀድሞ ነው የኖረው አለ። ታይም ፕሪንሲፕል አርስቶትል ሲናገር ታይም እንዲጀምር ማተር መጀመር አለበት። ታይም የጀመረው ማተር 1 ሲባል ነው። ታይም እኛም 0001 በላይ ጀመረችው ማለት ነው። እግዚአብሔር ግን ማተር ከመኖሩ በፊት ነበረ። ስለዚህ ታይም የሚባለው ነገር ራሱ ለእግዚአብሔር አይሰራም። እኛ ነን በጊዜ ውቅር ውስጥ የምንኖረው እንጂ እግዚአብሔር በጊዜ ውቅር ውስጥ የለም። ስለዚህ የኔን ህይወት ትላንትናዬን ያውቃል፣ ዛሬን ያውቃል፣ ነገንም ጠንቅቆ ያውቃል። ስለዚህ እግዚአብሔር አምላክ የሚያስፈልገንም ይሰጠን እንጂ እንደዚህ አይነት ትራፕ የሚሆኑ እንትኖች የሚያስገባን አይደለም። እሺ ከዛም በኋላ እሺ ታዲያ ዳስ ሲናገር ስለ ድሃ ራሱ ይናገራል ማለት ድሃም እንዳልሆን ድሃ ብትሆን እሺ ምን ታዲያ እሰርቃለሁ አለው። ሆነስት የሆነ አንሰር እኮ ነው የሚናገረው። በቃ አነ ከቸገረኝ ታዲያ ምን አደርጋለሁ? አሁን በጣም የሚገርማችሁ በጣም እኔ አንዳንድ ሰዎች እኛ ፈራኔ በጣም ብዙ ፈርሰፍ ስለምፈርድ ራሴ ላይ ማይመጣ ይመስለኛል። አንዳንድ ነገሮች ፈርደ ራስን እዛ ቦታ አግኝታ ታቀም ራስ እያረከው ጨርሼ ሁሉ ፈርጄ ምናምን ይሄን 4 ነጥብ ሲኦል ምናምን ቤት ቲኬት ውስጥ እኔም እዛ ውስጥ ነው ያለው ከፋይሉ ጋር ብሬ ይጃለሁ። እና አንዳንድ ኬዞቹ እንደዚህ የመንግስት ሰራተኛ ምናምን ደሞዛቸው ትንሽ በዚህ ደሞዝ እንዴት ይኖራሉ ምናምንና ደሞ ጉቦ ይበላሉ ምናምን በጣም እንጮና ከዛም በኋላ ታዲያ ግን ምን ያርጉ? እንደዚህ አስበና ቃለ ታዲያ ምን ያርጉ? የመንግስት ደሞዙ 7000 ብር ነው። የቤት ክራዩ 15000 ብር ነው። 8000 ብሩን ከየት ይሙሉ? ፋክት እኮ ነው የተናገረ ያለው። መጸለይ ያለብን ነው። ስጠኝ ድሃ ይጸልይ፣ ሀብታም ይጸልይ። ሀብታም እንዳይጠግብ ይጸልይ። የዕለት ይበል ቀንስ የሚያጠግበኝ ከሆነ አንሳው። ለምን ፍቃዱ ያንተ ነው መሆን ያለበት የኔ አይደለም። እንደ ተመኘሁት አይደለም። አንተ ያስፈልግሃል ምትለው እየሰፈርክ ስጠኝ። ለምን ዲፔንደንሲ ከዚህ ቤት እንዳልፈረግጥ ውስጤን ታውቃለህ፣ ልቤን ታውቃለህ። ድሃስ እንዴ ሌባ ሆናለሁ። ሆነስቱ ምን እንሁን? ከቸገረኝ የሆነ እንትን ይለኛል። አንድ አገልጋይ ባለፈው ታይስ እንትን ያለ ሲናገር ሰማው። ሀብታም ጋር ሄደን አለ የትምህርቴን ክፍያ የልጆችን ጨርሼ አለ ሀብታም ሲገጥመኝ እንደሚሰጠኝ ስለማቅ ችግሮቼን በሙሉ አልከፈልኩም እላለሁ አለ። ከፍያለሁ እግዚአብሔር ይመስገን ካልኩኝ አሁን ምንም ይቸግረኝ ነገር የለም እግዚአብሔር ረድቶኛል ካልኩኝ አለ ሀብታሙም እግዚአብሔር ረዳው ብሎ አይሰጠኝም ማለት። ስለዚህ ችግር ዝም ብዬ አወራለሁ አለ። ችግር እኮ ቤት የለም ማለት ለምን የሚከፈለው እንዳይቀርበት በደንብ ያወራል። እግዚአብሔር ረድቶት እንዳረዳው ይሆናል። እግዚአብሔርን ይበድለዋል። ምንድነው ዲፔንደንሲ መማር አለብን። እኛን የሚያኖረን ገንዘብ ሳይሆን እለት ሰጪያችን ያኖረናል ብለን ሜንታሊቲ ከሌለን ስለዚህ ሁሌ እንጸልይ። ለምን እግዚአብሔር አምላክ የሚያስፈልገውን የሚያቀርብ ስለሆነ እግዚአብሔር አምላክ ጉዞ አስጀምሮ መሃል ላይ የሚተው ስላልሆነ ስለዚህ ምን እናድርግ? እለት እንሳል። እንጀራዬ ካንተ ይሁንልኝ፣ ካንተ ነው የምፈልገው፣ ካንተ ነው ምናፍቀው። እግዚአብሔር አምላክ እንደዚህ አይነት ጸሎትን ያብዛልን። አሜን። አዎ ምቹ ባለጠግነት
በጣም ቆርፈድ ያለ ድህነት ውስጥ ለምን ኖራለን? እግዚአብሔር ያለን ኑሮ ለመኖር ሁሉ ጊዜ መጸለይ። እግዚአብሔር ደግሞ እውነቱን ለመናገር ከምንም አያጎለንም። ለመጽሐፍ ሲናገር ለዚህ እኮ ነው መዝሙር 34 ቁጥር 10 ላይ እንደዚህ ይላል። መዝሙር 34 ቁጥር 10 ላይ እግዚአብሔር የሚፈልጉ ይላል ፍላጎታቸው ጌታ ጋር ፊቱ የሚጠኑ አለ ከመልካም ነገር አይጎሉ። ከሀብት የሚጠኑ አይደለም የሚለው፣ ገንዘብ የሚያሳዱ አይደለም የሚለው፣ በጣም የሥራ ሞቲቭ ያላቸው አይደለም። ደግሞ ከላይ ሲናገር እንደዚህ ያለ የሚናገሩ ባለጠጎች ተራቡ ደህዩ አለ። ቁጭ ብሎ ሲያል ለካስ በጣም የት ይደርሳሉ እነዚህ ጋማ ችግር በፍጹም አይደርስም የተባሉ ሰዎች ከስተው የሆነ ቀመጡ አያቸው። እነዚህም አይጠወልጉም የተባሉ ከስራቸው ሲቆርጡ ታየ። ከዛም በኋላ ዘወር ሲል ቢሆን አንግል ደግሞ አለ ኮንስታንት ኑሮ የሚፈልግ ምን አይነት ሰዎች ናቸው? እግዚአብሔርን የሚፈልጉ ሰዎች እነሱ። እግዚአብሔር አምላክ ገንዘብ አሳራሽ ሳይሆን ራሱን ፈላጊ ያድርገን እና በቃ መጸለይ ያንተ መሻት ይሻለኛል የኔ ፕሮቪዥን ወይ ያንተ ፕሮቪዥን የኔ እንትን አይደለም ብለን ሁሉ ጊዜ መጸለይ አለብን። እግዚአብሔር ይርዳን። መጨረሻ ይሄን እስከተናገርኩኝ በኋላ ያው እንደምታውቁት እዚህ መንገድ ላይ ቅድም ስነግራችሁ እዚህ ኪንግደም ላይ የዚህ ኪንግደም ተጓዥ እንደመሆናችን ሰማይ ደራሽ ሰማይ ገቢ እንደመሆናችን አንድ ደግሞ መርሳት የሌለብን ነገር አለ። እግዚአብሔር ህዝቡን ከዛ ከግብጽ አስወጥቶ ከነዓን እስኪያገባቸው ድረስ የከነዓንን ፍሬ እስኪቀምሱ ድረስ እለት ይመገባቸው ነበር። እለት ያረሳቸው ነበር። ምናቸውን ስጋቸውን ይቀልብ ነበር። ይሄ የስጋ ጸሎት ነው። ቀጣይ ሁለቱ ደግሞ የውስጠንተና ወይም የነፍስ ክፍል ጸሎቶች አሉ። ቀጣይ ሁለቶቹ ግን መርሳት የሌለብን እዚህ ጋርም ደግሞ እግዚአብሔር አምላክ ጉዞ ውስጥ እኛን እስከከት ድረስ እዛ ሰማይ የምንደርስበት ደግሞ የእለት መና ደግሞ አለው። የእለት ደግሞ ነፍሳችን የሚቀልብበት ምግብ አለው። ስለዚህ ጧት ተነሳን ስጠን ብለን መጸለይ። እዚህ መንግስት ውስጥ እንደሚኖር ሰው ታውቃላችሁ ራሽን ይታደላል። እንትን ካምፕ ውስጥ ላለ ሰው መጣ የተባለ ይታደላል። አይጉደልብኝ ጸጋ አይጉደልብኝ ብሎ መለመንም መንፈሳዊ ሳይድም አለው። ግን ኦሬዲ ጸሎቱ ሞር የሚያጋድለው ምን ነው? ስጋዊ ነው። እግዚአብሔር አምላክ ኦሬዲኛ በምድር ላይ ስለምንመለስ ስጋ ለባሹ ስለሆነ ቀጣዩ ነገር የሚታሰበው ስጋችን ሰስቴን ካረገ በኋላ ነው ቀጥሎ የምናስበው። ስለዚህ ይሄን ነገር ስለሚያስብ በእግዚአብሔር ፍቃድ ውስጥ ተቃኝቶ ሰው ለስጋው እንዲጸልይ ለስጋው ሲጸልይ ደግሞ አግበቱቱ ሳይሆን የእግዚአብሔር ፍቃድ ውስጥ ያለችዋ ትንሿ ትበቃኛለች ያለኝ ይበቃኛል የሚለውን ደግሞ እንድንማር ነው ይሄን ጸሎት ያደረገው። ስለዚህ ጸልዩ፣ በደንብ ጸልዩ። ስጠኝ ብላችሁ ይሄ ስጠኝ ከእግዚአብሔር ሐሳብ የሚያርቀን ያስወጣል። ስጠኝ ያልክ እፈልጋለሁ ያልክ እጅን ዘርግተህ ከተዘረጋው እጅ መካከል የእግዚአብሔር ፍቃድ አለው ይወርቅብሃል። የእግዚአብሔር ፍቃድ ደግሞ የሆነ ይቀመጥልሃል። አንተ ጨምር ነው የምትለው፣ እግዚአብሔር ግን በጨምር ውስጥ እየቀነሰም ይሰጣል። ክብር ለኢየሱስ ይሁን። እንደዛ ማሰብ አለብን። ቀጥሎ ደግሞ ያለውን ደግሞ እንትን ማለት አለብን። እንጸልይ። ጸሎት ስለሆነ ያው ብዙ መጨረስ ስላለብኝ ፈጠን እያልኩኝ ስለሚሄድ እንደዚህ ትዝ ይላችኋል። መንፈሳዊ ምግብ ደግሞ ስላችሁ ልክ እንደ ኤልያስ እንደማለት ነው። ኤልያስ ደክሞት አታያችሁ? ከአባቶች ያልበልጥም ብሎ ከተካዛፍ ተቀምጦ ምን አለ? ውሰደኝ አለ። ከዛም በኋላ የእግዚአብሔር ዓላማ ግን አሁን አይደለም መጨረስ የፈለገው ኤልያስ ሌላ ዓላማ ነበረው። የሆነ ጉዞውን አላለቀም። መልአኩ ቀሰቀሰውና ምን አደረገው? ብላ አለው። ምግብ አዘጋጀ። የዕለት እንጀራ የሚያስጉዘን እንጀራ፣ ወደ ዓላማችን የሚያስጠጋን እንጀራ፣ ወደ ፐርፐዛችን የሚያስጠጋን እንጀራ፣ ዴስቲኒያችንን ቀረብ የሚያደርገን እንጀራ ያስፈልገናል። ስለዚህ ለዛም እንጀራ ደግሞ ስጠኝ ብሎ ጸጋን መለመን ደግሞ ያስፈልጋል። ክብር ለኢየሱስ ይሁን። እኛም ደግሞ የበደሉን ይቅር እንደምንል አቤቱ በደላችን ይቅር በለን የሚል ጸሎት ደግሞ አለ። ትንሽ እቺ እናይና ጌታ ከፈቀደና ሰዓት ካለን ሊቀጥለው እናያለን። ያለ በዚያ እናቆማለን። ይቅር በለን ደግሞ እኛ እኮ ይቅር እንላለን። ጸሎቱ በጣም እንትን ነው። አንዳንድ ጊዜ የተጋጨ ይመስላል። የእግዚአብሔር ይቅር ባይነት በእኛ ይቅርታ ላይ ተመስርቶ ነውን የሚሉ ጥያቄዎች በጣም ይነሳሉ። ለምን ይቅር በለንና እኛም ደግሞ ይቅር እንደምንል ይላል። ይሄ ቃል ብሉይ ኪዳንን ብታጠኑ አዲስ ኪዳንን ብታጠኑ የእግዚአብሔር ይቅር ባይነት እግዚአብሔር ሰው ስለወደደ ሰው ስለሮጠም አይደለም። ለምን እግዚአብሔር ይቅርታ ያለው ከራሱ የሚመነጭ ነው። ሰው ስለሮጠም አይደለም፣ ሰው ስለለፋም አይደለም። እንዲሁ ከሚምር ከእግዚአብሔር ዘንድ ነው ምሕረት የሚፈልቀው። ዳዊት ሲናገር እንደዚህ ይላል፣ ወዶኛልና ይላል። ምን አደረገኝ ይላል?
አዳነኝ። የእግዚአብሔር ፌቨር እኛ ላይ ካልመጣ እግዚአብሔር ፊቱን እኛ ላይ ካላበራ በፍጹም የኛ ጥረት የእግዚአብሔር ምሕረት አስገኝ እንዳልሆነ እናውቃለን። ስለዚህ ሲጽፍ ኢየሱስ ግን ይሄን ሲናገር ማቴዎስም ይጽፍልን ትረስፓሳችን እንደው እንትን በለን ይቅር በለን ያጠፋነውን ካለ ይቅር በለን እኛ እኮ የበደሉን አሉ በጣም አጠገባችን ይቅር እንላቸዋለን ብሎ ይናገራል። ይሄን ጸሎት ከመጸለያችን በፊት መርዳት ያለብን ጸሎቱ የደቀ መዝሙር ጸሎት ነው። ስለዚህ የኃጢአት ይቅርታን ለማግኘት ሳይሆን የተጸለያለው የበደለኝነት ስሜትን ለማጥፋት የተጸለያለ ጸሎት ነው። የኃጢአት ይቅርታ የሚጠየቅ ኦሬዲ እኛ ስንማር ደህንነት ስለ የኃጢአት ይቅርታ ነው። ግን ይሄ ሜን ፖይንቱ መጽሐፍ ቅዱስ እንደ ሰው በደለኛ ነው ብሎ ይነግራል። ሮሜ ምዕራፍ 3 ሁሉ ኃጢአትን ሰርተዋል እግዚአብሔር ክብር ጎድሏቸዋል ይላል። ከዛ አንደኛ ዮሐንስ ኃጢአት የለብንም ብንዳችን እናስታለን ይላል። እግዚአብሔር ሁሉን ይምር ዘንድ ከዛ ሁሉን በአለመታዘዝ ዘግቶታል ከሕግ በታች አድርጎ ሁሉም በደለኛ ነው ዘግቷል። ሰው በደለኛቱን እናውቃለን ስንማር ሳሊቬሽን ላይ ስንማር ይሄ ስለ ድነት ነገረ ድነት ስንማር ከነገረ ድነት በፊት ለፊት ሁለት ትምህርቶች መቅደም አለባቸው። ምንና ምንድን ናቸው ሲባል አንደኛው ነገረ ኃጢአት መቅደም አለበት። ከሳሊቬሽን ከላይ ኃጢአት ካልተማርን ድነት መማር የለብንም። ከምን እንድናለን? ስለዚህ ኃጢአት ጋር ደግሞ ከመረታችን በፊት አንድ ትምህርት አለ። ነገረ ሰው መማር አለብን። ሰው ምንድነው የሚለው መማር አለብን። የሰው አፈጣጠር መማር አለብን። እንደምታውቁት ሰው ድሮኛ በጣም እንከራከር ነበር። የሆነ ሰዓት ሰው መንፈስ ነው ብለን ጀምረን ነበር። ግን ተረጋግተን ስናጠናው ሰው ነው ለካስ። ወርደን ስሜታዊ አንሆን ወንበር የተቀምጠን አርገን ምናስን ሰው ሆኖ ተገኘ። ክብር ለኢየሱስ። እና ሰው ምንድነው የሚለውን ነገር ሰው እንዴት ወደቀ? ዘፍጥረትም እኮ ሲናገር እንደዛ ነው አይደል? ዘፍጥረት የሰው ፍጥረት ይናገራል። ኃጢአት እንዴት እንደገባ ይናገራል። ከዛ እግዚአብሔር 3:15 ላይ ዘፍጥረት 3:15 ላይ የእግዚአብሔርን ተስፋ ቃል ደግሞ ይናገራል አይደለ? ከድንግል የተወለደው እሱ እንደሚያድናቸው አይደለ? ሴቱ ዘር ብሎ ተስፋውን ይሰጣል። ሮሜም ላይ ሲያስተምር እንደዛ ነው። የሰውን ማንነት ይናገራል። ከዛ ኃጢአተኛ ስለሆኑ ደግሞ ይናገራል። ሮሜ ምዕራፍ 2:3 ከዛም በኋላ እግዚአብሔር ደግሞ አሁን ደግሞ በክርስቶስ ተስፋ ሰጠ ብሎ ነገረ ድነት ይናገራል። ነገረ ድነታችንን ማወቅ አለብን በደንብ አድርገን። የዳነው ይቅርታ የሰጠን ነው። የዳነው ለሰው ምጽዋት ሰጠን ነው። የዳነው ሰው ከበደለም በኋላ ይቅር ብያለሁ በኋላ ሲኦል እንዳልገባ እያልኩኝ ነው አይደለም። የዳንኩት እንዴት ነው? ኢየሱስ ክርስቶስ በመስቀል ላይ በሰራልኝ ስራ እንዲያው በጸጋው ምን ብያለሁ? ድኛለሁ። ታዲያ እንጸልይ። አሁን በጣም ቅድም ጸሎት ሀብታሞች ማይጸልዩ ጸሎት ነው። ይሄኛው ደግሞ በጣም መንፈሳዊ ነው የሚሉ ሰዎች በጣም የሚጠራጠሩ ጸሎት ነው። እንዴ የዳነ ሰው ኃጢአቱ የተራቀችለት ሰው እግዚአብሔር የማያስብበትን ሰው ተነስተ በደሌን ይቅር በለኝ ብለህ እለት እለት መጸለይ እንዲሁ ትንሽ እንትን አይደለም እንዴ? ሀብታም እለት እለት ስጠኝ ካለ እኛስ እለት እለት ማረም ብለን ማንጸልይ ለምን? የነፍሳችን ጩኸት እሷ ስለሆነች ኮንሺየስ ክሊኒንግ ፕሬየር ናት። ውስጣችን ይፈልጋል፣ በደለኝነት ይሰማታል። መስት ነው መጸለይ አለብን ሁሉ ጊዜ። እኔ አንዳንድ ጊዜ እንትን ይመስለኛል የሆነ አንዳንድ ሰዎች ነገረ ድነትን የማያውቁ ብቻ አይደለም የሚጸሉት። ይሄ ጸሎት ነገረ ድነትን የሚያወቀ መዳውን ያወቀ ሰው ሁሉ ጊዜ መጸለይ ያለበት ጸሎት ነው። ለምን መሰላችሁ? ሮሜ ምዕራፍ 8 ላይ አንድ ቃል አለች። እሺ ነገር ልንገራ እና ሮሜ ምዕራፍ 8 ላይ ጳውሎስ ሲናገር ባለፈው ልታት እዚህ ይላችኋል። ሰልፊሶም ሲያስተምረን ለምንድነው ኃጢአት የምንሰራው ብለው ሲያስተምረን እዚህ ይላችኋል። የሆነ ጊዜ የትምህርት ቀን ላይ ለምን እሺ አሁን የዳነ ሰው ለምንድነው ሁሉ ጊዜ እንትን የሚለው ለምንድነው ሁሉ የሚወቀሰው ይላል። የምንወቀሰው ዕዳ ስላለብን ነው። ምን አይነት ዕዳ? ሮሜ ምዕራፍ 8 ቁጥር 1 ላይ ላምብላችሁ። ሮሜ ምዕራፍ 8 ቁጥር 1 ላይ እንደዚህ የምትቃቀጥ ቃል አለች። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኩነኔ ማለት የቀረ ፍርድ ማለት ነው አይደል? ትኮነናለህ በቃ መጨረሻ ላይ ሞት ይጠብቃል የሚለው ነገር በክርስቶስ ያሉ ሰዎች ምን የለባቸው? በፍጹም የለባቸው። እና ቁጥር 12 ላይ ደግሞ ስንሄድ እንግዲህ ወንድሞች ይላል ዕዳ አለብን ይላል። ዕዳ አለብን። ኧረ እባክህ አዎ እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለም። በፍጹም ይሄ እንደዛ እና ይሄኛው ዳን እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና
በመንፈስ ግን የሰውነትን ስራ ብትገሉ በህይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። እዳው እንደ ሲባል እንደ እግዚአብሔር ልጅ የመኖር እዳ ከኃጢአት ነፃ ስላወጣን ከኩነኔ ነፃ ስላወጣን ኩነኔ የለባችሁም ብሎ ስላስቀመጠን አሁን እዳ አለብን። እዳችን ምን አይነት እዳ ነው ሲባል በኃጢአት ውስጥ የሚገኝ እዳ ሳይሆን ነፃ ስለሆንን ነፃነታችን አስጠብቀን የምንራመደው እዳ። አሁን የተገባባ መጣራ እዳ አለብን። አንዳንድ ጊዜ የሆነ አንዳንድ ሰው በጣም መልካም ካረገልን በኋላ የሆነ ደግ ነገር ካረገልን በኋላ ሰውየውን ለማስደሰት የምናደርገው ነገር እዳ እኮ ነው። እግዚአብሔር እዳችንን በልጁ በአንድያ ልጁ በመስቀል ላይ ባፈሰው ደም ከከፈለልን በኋላ ነፃ ናችሁ ሲለን ጳውሎስ እግዚአብሔር አሁን እዳ አለብን ወገኖች ያለ ለምን መኖር የመጠነ ህይወት መኖር የቀጠለ ህይወት መኖር ወጥ ህይወት መኖር እግዚአብሔር እንዳስቀመጠን ተገኝተን መኖር ይሄ እዳ ነው። ይሄ እዳ ነው። እግዚአብሔር እንደፈለገው መኖር በእግዚአብሔር ቅዱስ መኖር በመንፈስ የተመሩ መኖር እዳ አይደለ? በጣም እዳ ነው። በጣም ትልቅ እዳ ከባድ ነገር ነው። ለዛ ነው እዳውን የሚመጥን ኑሮ ወይም ውለታ ስላለብን ውለታችን የሚመጥን ኑሮ እንኖራለን። ሆነ ሲኦል ለመግባት አይደለም ሆነ እንትን ምንለው ግን አለ እግዚአብሔርን ደስ የምናሰኝበት ኑሮ ያቺን ኑሮ። ከዛም በኋላ እቺ ደግሞ እንደምታውቁት ኮንሺየስ የምትባል ነገር አለች። እግዚአብሔር ውስጣችን ህሊና አስቀምጧል። ትክክልና መጥፎ ስናደርግ መታ ቲክ የምታደርግ ያው ቼክ ሊስት ይዛለች ብዬ አስባለሁ። ህሊና ውስጥ የሆነ ፊልም አለ ምን ርዕሱን ረስቼዋለሁ። ውስጥ ጭንቅላታችን ውስጥ ብዙ ሰዎች አሉ። ኢሞሽን ውስጥ ምናምን የሆነ ሃፒነስ አለ፣ ሳድነስ አለ ምናምን ያ ፊልም ነው። ብቻ እናንተ አላያችሁም፣ እኛ እንደማይን ያየነው። ክብር ለኢየሱስ። እና ያ ቼክ ሊስት ይዛለች። ምን ኮንሺየስ ጥሩ ስናደርግ ጥሩ ቲክ ብራቮ ቀጥልበት በርታ ትለናለች። ከዛም በኋላ መጥፎ ስናደርግ እቺ ነገር ኑሮ ግን አትመጣም ትለናለች። እንያዛለን። ጥፋት ስናጠፋ እንወቀሳለን። ኃጢአት ስናደርግ እንወቀሳለን። ልባችን ይከብዳል። ጌታን በደልኩት እንላለን። ለቅሶ ያምረናል። እንሸማቃለን። በጌታ ፊት መጸለይ እንኳን እናፍራለን። የኃጢአታችን ቀንበር ሆኖ ይቀመጥብናል። እንደምታውቁት በደላችን ይቅር ብለናል የሚለው ሉቃስም ኃጢአታችንን ይላል። ደግሞ ተርሙ ግን እውነተኛ ተርሙ ይሄ እዳችንን ነው የሚለው። የገንዘብ እዳ እንደማለት ማለት ነው። እዳ አለብን። እዳ የገንዘብ እዳ እንዳለበት ሰው በቃ ከብዶት እንደሚገባ ሰው እንሆናለን። ስለዚህ እዳችንን ይቅር በለን፣ በደላችንን ይቅር በለን ብለን መጸለይ አለብን። ክርስቲያን በደሉን ምንድነው ምኑን በደል ምን ኃጢአት እንዴት ነው የምንሰራው ሲባል እግዚአብሔር ካስቀመጠው ስታንዳርድ ወጣ ያለ ህይወት ስንኖር እግዚአብሔር ከፈቀደልን ከእቅዱ ፈቅ ስንል ይሄ ምን ይሆናል? እዳ ይሆናል፣ ኃጢአት ይሆናል፣ በደል ይሆናል፣ ይከማቻል። ክርስቲያን ደግሞ ይከብድበታል። አረ እንደዛ የሚባል ነገር የለም ምናምን ስለይ ቆይ ተረጋጉና አንድ ጊዜ ራሱ ኢየሱስ ክርስቶስ የተናገረው እንዴ ጳውሎስ ነፃ ናችሁ ካለ በኋላ እንዴት ባዕት እንኮና ሲባል ወገኖቼ እግዚአብሔር አምላክ ያስቀመጠው አትገቡም አትበድሉም አይደለም። ከበደላችሁ ንስሐ ተገባውና ትመለሳላችሁ ነው ያለው። እግዚአብሔር በሉጡ የሚል አምላክ አለ፣ ንስሐ ግቡ የሚል አምላክ ነው። እንዴት አልከኝ ስትሉኝ ያው ስለ ንስሐ ተመረናል ጥምቀት ትምህርት ላይ ሁላችንም ብያስባሉና የንስሐ መንገድ የመመለስ መንገድ ነው። ንስሐ ምንድነው ሲባል ሰው ጥፋተኛ እንደሆነ አውቆ ተጸጽቶ ኑዛዜ ኖሮበት አጥፍቻለሁ ብሎ አፉን እንደ አንደበቱን ከፍቶ ከተናገረ በኋላ መንገዱን መቀየር። ንስሐ እስከ መንገድ ቀየራ ነው እንጂ ንስሐ ማለት አልቅሶ እስከ መተው አይደለም። የኛ ንስሐ እስከ እንባ ናት። ጌታው እባክህ እንከባለን ከተነስተ ራሱ ቦታ እንዳለ እሱ አይደለም ንስሐ። ንስሐ ከኑዛዜ በኋላ የሚደረግ የህይወት ለውጥ ነው። ስለዚህ እግዚአብሔር አምላክ እዘኑ ንስሐ ግቡ ሲል አልቅሱ፣ አመድ ነስንሱ፣ ጸልዩ ብቻ አይደለም ያለው። ከጸለያችሁ በኋላ መንገዳችሁን ቀይሩ ያለ ነው። ይሄን የት አለ እሱ ስትሉኝ ራእይ ላይ እንሂድ። ራእይ ላይ 7 ቸርቾች አሉ እንደምታውቁት። ከሰባቱ ቸርቾች ውስጥ እኔ በጣም የሚገርመኝ 5 ከሰባቱ 2 ፐርፌክት ናቸው። አንዱ ያለህን አጥብቀህ ያዝ ተብሏል።
4 ውስጥ ንስሐ ግቡ ተብሏል። ምዕራፍ 2 ላይ የመጀመሪያው ኤፌሶን ስራህን ድካምህን ትዕግስትን አውቃለሁ ቁጥር 2 ከዛስ ክፉዎችንም ልትታገስ እንዳልቻልክ እንዲሁ ሳይሆን ሐዋርያትን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። እግዚአብሔር ሁሌ ወቀሳ ብቻ አይደለም። አውቃለሁ ስራህን አውቃለሁ። አፕሪሺዬሽን ነው ይሄ። ኢትዮጵያዊ ታል ገና ሲያስገባ ቢሮ ላይ አንተ መጀመሪያም ክፉ ነህ ምናምን ብሎ የሚጀምረው አለቃ። እግዚአብሔር ግን እንደዛ አይደለም። አውቃለሁ፣ ብራቮ፣ ስራህን፣ ትዕግስትን ያረከውን ሐዋርያት የሚሉትን መርምረህ እንዳልሆኑ እንዳወቅ አውቃለሁ፣ ብራቮ ምናምን ካለ በኋላ ቀጥሎ ነው ሰውየውን ሞቲቬት ካረገው በኋላ ቸርቹን በወርላይ አፕሪፍ ካረጋችሁ በኋላ አውቃለሁ ታግሰሃል፣ ስለ ስሜ ብለህ ጸንተህ አልደከምክም፣ ዳሩ ግን ምናክፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ። ንስሐ በቸርች ውስጥም አለ እንደ መጀመሪያ ንስሐ ገባል፣ ድጋሚ ንስሐ። አዎ የበደለ ሰው ኮንሸሱን ማጽኛ ከእግዚአብሔር ጋር መንገዱ ማስተካከያ ምንድነው? መንገዱ ንስሐ። ከንስሐ ውጪ ወደ እግዚአብሔር ሐሳብ መመለሻ መንገድ ምንም የለንም። ስለዚህ ነፍሳችን ትጮሃለች፣ አራኖ ይስማች ይጥራች፣ ኧረ እባክህ በደልን እኮ የበደለ ሰው ጥፋተኛ የተሰማው ሰው እግዚአብሔር ድምጹን ለልቡ ከተናገረው ሰው ምን ያርግ? ንስሐ። አውቃለሁ ትተሃል ወይ ጥለሃል ወይ ከእጅ ወደቀ ነገር አለ ወይ ምን ላርግ እያልክ ነው? አዎ ንስሐ ግባ። ኢየሱስ የተናገረው ይሄን ነው። ለሱ ብቻ አይደለም፣ ለጴርጋሞንም አይደል? ይኸው ጴርጋሞን ወዳለው ቤተክርስቲያን ቁጥር 12 ላይ እንዲህ ብለህ ጻፍ፣ በሁለት ወገን ሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበት አውቃለሁ፣ ስሜንም ትጠብቃለህ። ሰይጣን ከተማ ውስጥ አለ፣ ስሙን ይጠብቃሉ። ብራቮ ይላቸዋል። ሰይጣን በሚኖርበት በአንተ ዘንድ የተገደለውን የታመነውን ምስክሬን አንጢጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም፣ እስከ መታረድ ይደርሳሉ። እዚህ ይሄ ከተማ የሰይጣን ነው፣ ኢየሱስ ጌታ አይደለም፣ እናርዳችኋለን፣ አንገት ይሰጣሉ፣ እንኩ ይላሉ። ካድ አልክድም፣ ዳሩ ግን ይላል ለጣዖት የታረደው እንዲበሉ እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅ ያስተማረው የበልዓምን ትምህርት የሚጠብቁ በዚያ ስላሉ የምነቅፍበት ጥቂት ነገር አለኝ። የኒቆላውያን ትምህርት ደግሞ አለ። ከዛም በኋላ ቁጥር 16 ላይ እንግዲህ ይላል ንስሐ ግባ። ቤተ ክርስቲያን ውስጥ የሚያስቀጥለን ከእግዚአብሔር ጋር ሁሉ ጊዜ ኮንሽሳችን ነፍሳችንን ከወቀሳ የሚያድናት ምንድነው? ከእግዚአብሔር ድምጽ ቁጣ የሚያድነን ምንድነው? the only thing ምንድነው? ንስሐ ነው። እግዚአብሔር ሁሉ ጊዜ ንስሐ ግቡ ይላል። እግዚአብሔር ባይዜ ሁሉ ጊዜ ጥፋተኝነታችን በርለኛችን ብቻ ቢናገር አለ ወንደርፉል ጎበዝ እንደዚህ አርጋሃል አቃለው ይላል። እንደዚህ ሆነሃል yes I know it በርታ ምና ይላል። ከዛስ ይሄን ደክመሃል፣ የደከምክበትን ደግሞ አስተካክል። በምን አስተካክል? በንስሐ። ንስሐ ምንድነው? ደክም ያለው አቃለው፣ ከዛስ እቀይራለሁ። እሺ ነው። ስለዚህ ይሄው ንስሐ ያስፈልጋል። እና ይሄኛው ደግሞ እንዴት ነው ሲባል እንደምታውቁት አንድ የሆነች ፍሬዝ አለ ስለተቀመጠች ትንሽ ለመናገር ያው እንደምታውቁት በጣም ትልቅ ጥሩ ቴዎሎጂያን ባልሆንም የቻልኩትን ያህል ለመናገር ፈልጋለሁ። ማቴዎስ ምዕራፍ 6 ላይ ያለችዋን ነገር እኛ የበደሉንን የሚለው ማለት ለካስ ይሄ የተማረ ሰው ለካስ በእግዚአብሔር ዓላማ ውስጥ የሚራመድ ሰው ኃጢያቱ ይቅር የተባለለት ሰው ትልቁ በደል በክርስቶስ ደም የታጠበለት ሰው ፍሬ አለው፣ ምልልስ አለው። ምልልሱ እንዴት ነው ሲባል ትልቅ በደል የተማረለት ሰው ትንሹን እየተወ ነው የሚንቀሳቀሰው። ስለዚህ ነው ማቴዎስ 6 ላይ የማቴዎስ ጸሐፊ ኢየሱስ የተናገረው በስትክክል ማብራሪያ ሁሉ ቁጥር 15-14 ላይ ጽፏል። እንደ ማብራሪያ ነገር ማለት 14-15 እናንብብ። ቁጥር ምዕራፍ 6 ቁጥር 14 እና 15 ማለት ነው። እንደዚህ ይላል ልክ ጸሎቱ ቁጥር 14 ላይ ያልቅና 13 ላይ ያልቅና 14 ለሰዎች ኃጢያታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢያታቸውን ይቅር ባትሉ አባታችሁም ኃጢያታችሁን ይቅር አይላችሁም ይላል ማለት። ይሄ ተርም የዚህኛው ጸሎት አንዱ ክፍል ነው።
ይቅር በለን ለምን የበደሉኛ ይቅር እንላለን ፕሪ ሪኩዌስት ነው እኛ እኮ ይቅር እንላለን አንተም ይቅር በለን ሁሌ ግን መመላለስ ያለብን በፍሬ ውስጥ በዚህኛው ውስጥ ነው ሆነ መጠየቅ ያለብን ይሄ ለምን አመጣው ለምንድን ነው የዚህ ፕሪ ሪኩዌስት የሆነው ሲባል ኢየሱስ ክርስቶስ የተወልን ዋጋ እግዚአብሔር አምላክ በደላችን ያጠፋበት ዋጋ እኛ የወንድሞቻችንን ከምንተው በጣም ይመንቱ ነው ፍሬው ነው ብያችኋለሁ አይደል ቅድም ሲናገር ኤፌሶን ላይም ሲናገር ፍሬው ነው ይላል ምዕራፍ 4 ቁጥር 3 እንደንትን ነው ጳውሎስ ሲናገር ነው እንደ ኖርማል ህይወት ነው የሚናገረው እንደዚህ አርጉ ይላል ኤፌሶን ላይና ፍሬው እንደሆነ እንድናቅ ኤፌሶን ምዕራፍ 3 ላይ አንዴናምና ወዲያው ጨርሰና ወደ ቀጣዩ እንሄዳለን ኤፌሶን ምዕራፍ 3 ላይ አንድ ጳውሎስ የሚናገረው ተርም አለ ኤፌሶን 3 ቁጥር 30 ነው ኤፌሶን 4:32 ይቅርታ ኤፌሶን 4:32 እንደዚህ ይላል የመጨረሻው ቁጥር ማለት ነው እርስ በርሳችሁም ቸሮችና ሩሩሆች ሁኑ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ኢንስትራክሽን ነው በቃ ግዴታ ነው ቸርሁን ለምን ክርስቲያን ቸር ነው እግዚአብሔር በክርስቶስ ይቅር እንዳለ እርስ በርስ ምን ተባባል ይቅር ተባባል ይሄን ሌላው ደግሞ ቲቶ ላይ ምዕራፍ 3 ላይ ቲቶ ምዕራፍ 3 ላይ አንድ ጊዜ እናንቦና ከዛን ቤዝመንቱን ደግሞ ሰርተን ያሳለን ይሄ ፓስቶራል ኤፒስትል ከሚባሉት መካከል አንደኛው ቲቶ ነውና ቲቶ ምዕራፍ 3 ላይ እንደዚህ ሚል ቃል አለ ቲቶ ምዕራፍ 3 ላይ ለዚህኛው ለመጋቢው የነገረው እንደዚህ ይላል ምዕራፍ 3 ከቁጥር 3 ላይ እንደዚህ ይላል የቀደመው ኑሮ ያስተምር እኛ ግን ይላል የቀደመው ኑሮ ያስታወሰ ለቲቶ እኛ ግን አስቀድመን የማናስተውል ነበርልና የማናስተውል ብቻ አይደለም ለቲቶ ነው የማንታዘዝ የምንስት ለምኞትና ለልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር ከዛስ የምንጣላ እርስ በርሳችን የምንጠላላ ነበርን ይሄ በቀደመ ህይወት ነው ያወራሉ ታዲያ በአሁኑ ህይወትስ ቀጥሎስ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ነገር ግን ፍሬዞ አፍራሽ ናት ነገር ግን ካለ ሁሉንም ላጲስ ከያስ ማጥፋት ይችላል ለምን ነገር ግን ነው በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታረስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ከዛም በኋላ ደግሞ በጣም የሚገርማችሁ ነገር መጨረሻ ላይ ስናነብ አይደለም ካለ በኋላ ያን መንፈስም ይላል የትኛው የማረበት መንፈስ በጣም የሚገርመን ይሄ አንዳንዱ መንፈስ ቅዱስ ይላል ውረድብኝ ይላል ይወርድበታል በልሳን ይናገራል ትንቢት ይናገራል ይፈውሳል አጋንንት ያወጣል ወም ቸርቹ ይረብሻል ወንበር ይሰብራል ወንበር ስንት ብር እንደሆነ ታውቃለህ ጠይቅ ባለፈው የገዙትን ወርቀው ሰዎች ይሰባብራሉ ተነስተውስ ይቅር አይሉም እግዚአብሔር ግን የትኛው መንፈስ ነው እኛ ላይ ያፈሰው ሲባል እኛን በልጁ የማረበት ራሱን መንፈስ ያን መንፈስ ይላል በጸጋው ጸድቀን በዘላለም ህይወት ተስፋ ወራሾች እንድንሆን ለቀጣይ ተስፋ ወራሽ እስክንሆን ያን መንፈስ ደግሞ ይላል በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰው ቃሉ የታመነ ይላል የትኛው ይቅር የተባለበት መንፈስ ከዚህ የተጠላላል ክፉ ምኞት ካለ እሱ መንፈስ እኛን ይቅር ያለበት መንፈስ እሱ መንፈስ በእኛ ላይ አትረፍርፎ ምን ያደርገው ስለዚህ የተካፈለው መንፈስ የይቅር ባይነት መንፈስ ነው ሰው መንፈስ ቅዱስን ተሞልቻለሁ ብሎ አንዳንድ ሰዎች ስናስታርቅ እኔ በጣም ብዙ ሰው አስታርቅ ያውቃለሁ በፍጹም አንዱማ ሰማይ ይቅርብኛል እንደዚህ እውነቴን እኮ ብዙ ጊዜ እኔ እሷን ይቅርብዬ አብሬ ከመሆን ሰማይስ ቢቀርብኝ ይቀርባል ምን ችግር አለ በለፈለፉ በአፉ ጠፉ ሲባሉ አልሰማችሁ ይሄው ይቅርብኝ እንዴ እኩል ይከራከራል ካንተ ጋር እንደዛ እኮ እኔ እንደዚህ ያደርግ በታው ለረባክ ታው ለምን የተካፈልከው መንፈስ የሚያስተው መንፈስ ነው እግዚአብሔር ፊት ምሕረት ልትጠይቅ የምትቀርብበት መንፈስ የጓደኛህንም በደል የሚያስምር መንፈስ ነው በዚህ መንፈስ ቅረቡ ነው ያለው ኢየሱስ እኛ
የበደሉን ምን እንደምናደርግ ፍሬ እኮ አለን እንደማርከን የምናውቀው ያ መንፈስ ፈሶብን የበደለኝን ይቅር እላለሁ አንተም ይቅር በለኝ ነው ጸሎት። ትዝ ይላችኋል ማቴዎስ ምዕራፍ 18 ላይ አንድ ባለ ሀብት ወይም ጌታ ለባሪያዎቹ ሰጠ። ምዕራፍ 18 23 18:23 ላይ በጣም የምንወደው ቃል ናት እቺ ቃል። እንደው በጣም ነው እናንተ የምትወዱት ብዬ አስባለሁ። እኔ በጣም ነበር የሚገርመኝ እንደዚህ አበዳሪ ራሱ እንደዚህ አይነት አበዳሪ መኖሩን ራሱ ጠራጠራለሁ። እንደዚህ አይነት አበዳሪ አለ እንዴ ትላለህ? ይሄን የተበደረውን ብር ስታይ እንደው የት ነው የትኛው ማይክሮ ፋይናንስ ትላለህ? በእውነት የለም እኮ በዚህ ዘመን ራሱ ብር ራሱ እንደዚህ ረክሶ የሚያበድር የለም በዚህ ዘመን። ምዕራፍ 18 ቁጥር 23 ላይ ስለዚህ መንግስተ ሰማያት ማቴዎስ 18:23 ላይ ስለዚህ መንግስተ ሰማያት ባሪዎቹ ሊቆጣጠር የወደደን ንጉስ ትመስላለችና ለሚቆጣጠር መቋጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ ይላል። መንግስቱ ፋይናንስ እንትን ምንድነው የሚባለው ይሄ ኦዲት ተጀምሯል መንግስቱ ላይ። ኦዲቲንግ ሲጀምር እልፍ መክሊት ያለበት እንደው አዲሱ መደበኛ ትርጉም ሲናገር አዲሱ መደበኛ ትርጉም ያዘ ሰው አለ እናንተ መካከል? አዲሱ መደበኛ ትርጉምን ማቴዎስ ምዕራፍ 18 ቁጥር አዲሱ መደበኛ ትርጉምን ቁጥር 24 የሚያነብልኝ 18:24 አዲሱ መደበኛ ትርጉምን ኦኬ 18:23 አንድ አይነት ነው። ኦኬ መክሊት የሚለው እንገራ አዲሱ መደበኛ ትርጉም እንደው በያዘ ሰው አንድ ሰው ከሞባይል ላንብብላችሁና በጣም ደስ ስለሚለኝ ነው። ቃሉን እቺ የተበደረበትን ልክ ለመናገር ስለፈለኩኝ ነው እንደዚህ ማወራው ማለት ነው። አንዳንድ ሰዎች የተበደርንበትን የሚከፍለው አጣ ይላል። ቀጥሎ ሲናገር አመጡ ይዘውት ወዲህ ሲደረግ ይሄ ሰውዬ ያለበት ዕዳ አይምሰላችሁ በጣም በጣም ብዙ ዕዳ ነው እና መጣ 23 ስለዚህ መንግስተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገን ንጉስ ትመስላለች ይላል። ከዛን ቀጥሎ ዕዳውን ለመግለጽ ፈልጌ ነው። ሂሳቡን ማጣራት እንደጀመረ 10,000 ታላንት 10,000 ታላንት ያለበትን አንድ አገልጋይ አቀረቡለት። በቃ አገልጋዩም ያለበትን ዕዳ መክፈል ስላቃተው እሱ ራሱ ምስቱ ልጆቹና ንብረቱን ሁሉ ተሽጠው ዕዳው እንዲከፈል ጌታው አዘዘ። 10,000 ታላንት ማለት ሚሊየንስ ማለት ነው። ታላንት ትርጉሙ ሚሊየን ነው በዛ ዘመን። 10,000 ኦሬዲ ሙሉ መዝብሯል ማለት ነው። የሀገሩን በጀት በሙሉ ጨርሷል። 10,000 ሲባል እኮ 10,000 ጊዜ 1 ሚሊዮን 10 ቢሊዮን ማለት ነው። ዕዳው 10 ቢሊዮን ነው ማለት አሁን እኛ ያገባንም እንደዚህ አይነት አበዳሪ ድርጅት ራሱ የለም። ተጀመረ መንግስቱ 10,000 ታላንት ሙሉ ዕዳ አለበት ሰውየው። ምን አይነት ዕዳ ቢኖርበት ነው? ምን አርጎ ነው የከሰረው? ምን አርጎ ነው ያጠፋው? እኛ ወገኖች ብሩን በጣም ለከፍ ለማድረግ ብዬ እኛ ቁጥሩ ስለማይገባ ልተው በቃ። ግን በጣም ብዙ የሀገር በጀት ነው ያጠፋው። እኔ እንዴ ይሄ እኮ ብር ቢሰጠን እኮ ምንም የሆነ ትንሽ እንከፍላለን እኮ። ሰውየው ምንም ባዶ ነው እጁ ኪሱ ምናምን የለም። እሱ ተሽጦ ሚስቱ ልጆቹ ንብረቱ ሁሉ ቢሸጡ አይከፍልም። ከዛም በኋላ ጌታው ይላል ጌታው እንደዚህ ያደረገ ስለዚህ ባሪያ ወርቆ ለመነው ይላል። ወርቆ በጣም ለመነው ይላል። እባክህ ብሎ ለመነው። ይቅር በለኝ አይመስለኝም እኔ ወይ ጊዜ አርገ ለመነው ነው ብቻ የሚለው። ከዛ ጌታው ግን የመለሰው ምክንያት ደስ ይላል። ጌታው ታገሰኝ አለው። ሰውየው ታገሰኝ ነው። እንዴት ሰርቶ እንደሚከፍል አላውቅም ብቻ 10 ቢሊዮን ነው አይደል አሁን ሲመጣ በወቅቱ ማለት ነው። እግዚአብሔር ያሳያችሁ። አሁን አንምታው ይከብደናል። ኳትሪሊየን ምናም ይገባል። ስለዚህ ይቅርብን። እኛ ምን አጨናነቀን? ዕዳ ነው ብቻ እንበለው። በፍጹም አይከፍልም። ግን ታገሰኝ ይላል። እከፍላለሁ ይላል። ጌታ አየው በፍጹም እንደማይከፍል ሲያቅ ታገሰኝ ሁሉን እከፍላለሁ አለ። ደግሞ ሁሉን ነው እከፍላለሁ የሚለው።
10,000 ታላንት ሙሉ አመጣልሃለሁ አለው። ታገሰኝ አንተ ብቻ ጊዜስተኝ የኛም እኮ ወዳ እግዚአብሔር እንደዚህ አንዳንድ ጊዜ እንደ ጌታ ሆይ ትንሽ ታገሰኝ ነው ያለው። በክርስቶስ ከፈለው እንጂ አይሆንም። ነገር ግን ያ ባሪያ ከዛም በኋላ እንደዚህ እከፍላለሁ ሲለው የዚያም ባሪያ ጌታ አዘነለትና ይላል ለቀቀው፣ እዳውንም ተወለት። ይተዋል ሄደ እንዴ? አሁን ባለፈው ለታ እነሱ ያውቃሉ። ልማት ባንክ የከሰረውን ታውቃላችሁ? ብሔራዊ ባንክ የከሰረውን ታውቃለህ? ሀብታም ተበድሮ ፋይል አጥፍቶ 7 ቢሊዮን ተበድሮ ያስያዘው መሬት የ3 ሚሊዮን ብር ነው። ስለዚህ ይከስራል። በፍጹም አንቀው አንተ ራሱ እንዴት አበደረክ ተብሎ ራስ ያበደረከው አካል ነው ፍርድ ቤት ምገባው። አይተውም እንደዚህ አይነት ገንዘብ። ሀገሩ ሁሉ ጌታው አየና ልክሰር አለ። 10 ቢሊዮን ብር ልክሰር። ለምን አዝኛለሁ አለ። ከአዘኔታ የመነጨ ምንም አድርጎ አይደለም፣ አዘነ ተው ይላል። ይሄ የተተወለት ሰው እየፈነጠዘ 10 ቢሊዮን 10,000 ታላንት ዳይታ እየወጣ እያለ አንድ ነገር አገኘ። ከዛም በኋላ በዚህ የዛም ባሪያ ጌታ ዘንድ ለቀው ተወለት። ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘ ይላል። እሱም ባሪያ ነው፣ ባለንጀራ አለው እሱ። ከዛም በኋላ ያኛው የባለንጀራው ሌላ ነው። ይሄኛው 100 ዲናር ሳንቲም ናት፣ አንድ ናት። 100 ዲናር ያለበትን አገኘው። አሁን እኛ ጋር 1,000 ብር ምናምን ዕዳ እንዳለበት ነው። አንጣ ከፈላለሁ። ትንሽ ጠብቀኝ፣ ይሄም ያው ነው። ትንሽ ጠብቀኝ ያለው ታገሰኝ 1,000 አይደለሽ እንዴ ያለው። ያ በልበ ሙሉለት ነው፣ መክፈል ይችላል። ይሄ ትንሽ ታገሰኝ እባክህ 100 ዲናር አለች እንዴ አመጣታለሁ አለው። ትንሽ አለው። ከዛም በኋላ በፍጹም ይሄ ከነከነው። እንዴት ብር የት አለ አለ። ጠራ፣ አስገቡት አለ። ወይኒ ሰዎቹ አጠገቡ ከባሮቹ ጋር የሄደ ስለ ባለንጀሮቹ አብረው ስለነበሩ እንዴው እግዚአብሔር ያሳያችሁ። ይሄ ወሬ እንዴት እንደረሰ ልንገራችሁና ሰማይም እንዴት ሪስፖንስ እንደሚያደርግ ልንገራችሁ ፈልጌ ነው። ይሄን እየተጓዘ ነው 10 ቢሊዮን ብር 10,000 ታላንት ዕዳ ተትቶለት እየወጣ የደስተ ነው። ጋብዛችኋለሁ ዛሬ ከዚህ በኋላ እንትን የለኝም ምን ያያለ እየሄደ ዕዳ እንደተወለት ሰምተው ደስተኛ ሆነው እነሱም በጣም በሱ ደስታቸውን ለማካፈል በጣም ሰፍሰፍ ብለው እየሄዱ እያለ እሱ እንደ ድንገት ነው ልጁን ያየው እና እነዚህ ጓደኞቹ ባለንጀሮቹ የሚያስቡት ነገር አለ። ዛሬ ዕዳው ስለተተወለት ይሄ ምን ያደርጋል ነው ሐሳባቸው? ይተዋል ነው ሐሳባቸው። እግዚአብሔር ያሳያችሁ። በቃ የተማረ ነው፣ ብዙ ነው የተማረው። ምንም እቺ መታጠቅመውም እርፉ ብሏል። ህይወቱም ያስጨንቀው ነገር የለም። በቃ እንደዚህ ብሎ ማጣመር ነው ያለበት። አሁን ከዛ በኋላ ና ነው እንደው አንዳንዱ ሰዎች እንደው ሳይነግሩት አይቀርም ለዛ ስለሚጣ ሰውዬ ያም ባሪያ ነው። ከዛኛው ጋር አንድ ጌታ ነው ያላቸው፣ ጓደኞቹ አንድ ናቸው። ስለዚህ ተተወለት እኮ የተባለ ነው፣ ይቅር ተባለ እኮ የተባለ ሲጠጋ ይሄኛውስ ይቅር ባይነት ልብ ውስጥ የለም። ለምን ጊዜ አሳለፍኩ ነው የሚለው። በተማረበት ምህረት ባለንጀራውን ሊምር አልፈቀደም። በተጎበኘበት ጉብኝት ጓደኛውን አልጎበኘውም። እግዚአብሔር በሰጠው ጸጋ ይሄኛውን አያስብም። ከዛም በኋላ ባለንጀሮቹ ሄዱ ነገሩት። ጉድ አልሰማም ማለት ጌታው ጋር የታውከው የወጣው እንትና ታቆም እንትና የቱ ነው? እሱማ ትንሽ ባሪያ ነው፣ ግን ከሱ ደግሞ አንተ 10 እንትን ከሰጠው ጋር የተበደረ አንድ ባሪያ ነበረ። ስንት የተበደረው? 100 ዲናር። አይ ጉድ! ድህነቱ ነው 100 ዲናር ያስበደረው። እና ምንድነው የምትነግሩኝ? እየሄደ ያለ መንገድ ላይ አግኝቶት እኮ አሳፈሰው፣ እስር ቤት አስገባው። ባሮቹን ይቅርማይ አንድ ባሪያ ተገኝቷል። ሚስቱ ምናምን ንብረቱ ሊሸጥበት ነው። አይ ይሄ ሰውዬ ይሄ ባሪያ ይገባዋል፣ ዲዘርቭድ ያደርጋል። ጌታው ና አለ። መልሱታል። አንተ እኔ ያሉት ትቼ ምን ብታስብ ነው የማትተዋለው? አስገባው። ወገኖቼ እኛ እንደው አንዳንድ ሰዎች እንታዘባለን ሰዎችን እንዴ ለምን ነው ይሄን ይቅር ባይለው ብለን እንላለን። እኛ በተማርንበት ምሕረት እናስብና ወገኖቻችን ምን እንበላቸው? ይቅር እንበላቸው። ክርስቲያን ያስታውቃል። ጸሎቱም ራሱ ይቅር ባዮች እንደሆነ ነው የሚያስታውቀው። እኛ ይቅር እንለለ እኛ የተማርን አይደል ያለ። አዎ ኮንሺየስ ግን የሚወቅሰኛል። እመለሳለሁ ይቅር በለኝ። ስኔ ጥፋት አለ። ስኔ አጠገባችን ላይ የመጨረሻውን ነገር አንድ 5 ደቂቃ ባወራ ደስ ይለኛል። ሰዓት 10 ደቂቃ አለ።
እኔ 5 ደቂቃ ነው አዛ 5 ደቂቃ እንጸልያለን። ያው እንደምታውቁት ይሄ ጸሎት እንደዚህ አድርገን እንሰራው። እግዚአብሔር አምላክ በፍሬ እንድንመራት ይፈልጋል። እንደዚህ አይነት ልብ ይሄ ልብ የሌለው ሰው መዳኑ ራሱ ትንሽ ነው። እንጃ የማይምር ሰው እንደተማረ ራሱ እኛ አይደለንም። ኢየሱስ ክርስቶስ ለኛ የከፈለው ዋጋ እኛ ወንድሞቻችንን ይቅር እንዳንል የማያደርገን አይደለም፣ በምህረት እንድንንቀሳቀስ የሚያደርገን ነው። ስለዚህ የመጨረሻው ጸሎት ደግሞ እንደምታውቁት አንደኛው ከበደልም በኋላ ነው፣ የይቅርታ መንፈስ ነው እንትም። ይሄ ደግሞ በሰላሙ ሀገር ነው። ወደ ፈተና ምን አትበል አታግባ። በጣም ደስ ይለኛል። እኔ አንዳንዴ በደና ጊዜ ጻድቅ በምቹ ጊዜ ጸልያል የሚባለው ለዚህ ነው። ምቹ ሰዓት ላይ ጸልያ ጻድቅ በምቹ ሰዓት ይሰበስባል። ለምን? ቀጣይ ጊዜ እንዳይቸገር ነው። አታግባን ወደ ምን? ወደ ፈተና። እንደምታውቁት ከክፉ አድነን ወደ ፈተና አታግባን ነው ጸሎቱ። አንድ ነው። ሰዎች ወደ ክፉ አታግባ እንትን ይላል። ከክፉ አድነን ወደ ፈተና አታግባን ግን የተሳሰረ ነው። ከፈተናው ጋር አንድ ላይ ነው። እንደምታውቁት ያዕቆብ ላይ ሲናገር ስለ ፈተና ሲናገር በፈተና የሚጸና ሰው ይላል። ስለ ፈተና ማወቅ ስላለብን ነው። ይሄን ጸሎት ስንጸልይ ፈተና ተምፕቴሽን ወይም ይሄ ፈተና የሚባለው ነገር ምንድነው ማወቅ አለብን። ቁጥር ያዕቆብ ምዕራፍ 1 ያዕቆብ መልእክት ምዕራፍ 1 ላይ ቁጥር 2 እንደዚህ ይላል። ያዕቆብ ምዕራፍ 1 ቁጥር 2 ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ይላል ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ፈተና ሁሉ አይጠላም እያለ ነው። ፈተና ጠል ማህበረሰብ ነው እየተፈጠረ ያለው። አሁን እኮ የሚገርማችሁ እኔ ባለፈው ቸርች ያወጣሁሽ መሪ ነበርኩኝ እዚህ ከመጣ በፊትና እኔ ቢሮ መጋራት አልወድም። እኔ የራሴ እንትን ነው እና መንፈሳዊ አገልጋይ ስለሆንኩ መጸለይ እፈልጋለሁ፣ መጮህ እፈልጋለሁ፣ ሰው ሲመጣ ማማከር እፈልጋለሁ። 3 ቢሮ ውስጥ 4 ቢሮ ውስጥ ሆኜ አንድ ላይ መሆን አልችልም። ስለዚህ የሆነች ክፍል ነበረች ዲያቆናት በጎን በኩል የሚጸልዩባት ክፍልና የዲያቆናት ክፍል ቸርቹ ሲፈርስ ብቻዋን ሆነች፣ የቋሻ መጣያ ሆነች። ከዛ ለምን አላደሳትም ብዬ አስፈቀድኩኝ። ቦርድ እግዚአብሔር ይባርካቸው ፈቀዱልኝ። ቸርቹን አደስኩኝ። ከራሴ ወንበር ገዛዝቼ ያመጣውና ቢሮ አረኳት። ተደግፋ ልትወርቅ ሆነች፣ ቢሮ ሆነች። ውስጧን ይገባለው እስክትወርቅ ብዬ ማለት ክብር ለኢየሱስ። እና ወጣቶች ምክር ፈልገው ይመጣሉ። በጣም እንፈር ይመጣው ብታይ ሚዲክ ላይ ጸልይ ብሎ ይመጣሉ። ስንት አለ መሰለህ፣ ስንቱ ቴስቲሞኒ ያሉ መሰለህ። እና እኔ ራሱ አንዳንዴ ስሰማ ታሪካቸውን ስሰማ ማለት ይገርመኛል። የ18 ዓመት ልጅ የሚያወራው ታሪክ የ70 ዓመት ታሪክ ነው የሚያወራው። እንዴት ኖሮ ይሄን ራሱ አጠጋግቶ እንዴት በአንድ ጊዜ ኖሮ ትላለህ ማለት። በጣም ሰዎች ራሳቸውን ለማጥፋት የሚፈልጉ ልጆች ይመጣሉ። ህፃናት ሴት ናቸው። ምንድነው የሚያስጠፋቸው? ድንግጥ ብሎ ይመጣሉ። ለምን? አንዳንዱ ደግሞ በጣም ይገርመኝ ነገር 12 ያክፍል አልፈተንም ብሎ ይመጣ ሰው ወስኖ 10 ያክፍል ነው ስራ ይሰራው ነው ይላል። ምን አይነት ስራ? በቃ ትምህርት 12 ሰውም እየወደቀ ስለሆነ እኔ ካሁኑ ምን ልበል አርጌ ስራ ይሰራልች በኋላ መውደቂ ስለማይቀር ብሎ ማለት ነው። መጨረሻ ላይ ጎርፍ ሆነ ሰው ማለት ነው። ሁሉ ይመጣል። ሁሉም እንደሚወርቅ እርግጠኛ ነው። ሁሉም ኢንትራንስ ይጣላል። በቃ ሁሉ ፈተና ጠል ማህበረሰብ አንዴ ተገንብቶ ያረሰ ክብር ለማዩ በፍጹም ፈተና ቢባል ነገር አንፈልግም። ፈተና ሁሉ መጥፎ ነው እንዴ? ማጣሪያ እኮ ነው። ፈተናው የተዘጋጀው ተምረሃል ወይ ነው? አዎ። አውቀሃል ወይ? አዎ ትላለህ አይደለ? ካወቅክ እንፈትንና እለፍ ወደ ቀጣዩ ነው። አንተ አዎ እሺ ብለህ መማርን የምታሳይበት ግራውንድ ነው። ይሄን ከጠላ ሁለተኛ ሌላ ግሬድ የለም። ቀጣይ አታድግም። ወደ ቀጣይ እንዲያሳልፍ ያለው ጌት ምንድነው? ፈተና ነው። በፈተና በኩል ወደ ቀጣይ ግራውንድ ምን ነው? ስለዚህ ያዕቆብ ሲናገር እባካችሁ ይላል። ያው ፈተናው ምንድነው ሲባል የሚገርማችሁ እንደኛ ጊዜ ኢንትራንስ አይደለም። ያዕቆብ ጊዜ ፈተና ስደት ነው። ያዕቆብ ጊዜ ፈተና ንብረታቸውን ማጣት ነው።
ያዕቆብ ጊዜ ፈተና ህይወታቸውን ማጣት ነው። እንደዚህ እንዳይመስል ኢየሱስ ክርስቶስ ጌታ ነው ሲሉ የሚፈትናቸው ፈታኝ ይመጣል ነው እንዴ ይባላል። ሀብታቸው እልም፣ እስታሳቸው እልም፣ ኦፊሻል ከነበሩ ይወርዳሉ፣ ተራ ሰራተኛ ይሆናሉ። ስለዚህ ያዕቆብ ዘመን ሰዎችን ያዕቆብ ሲያበረታታቸው ወንድሞች ይዋል የስ የእምነታችሁ መፈተን ይላል። እንደዚህ አይነት ፈተና ሲመጣ ፈተናው አይነት አለው። ይሄኛው ታይፕ ኤ ይባላል። ምንድነው? የእምነት መፈተን። ስለዚህ ትዕግስት እንዲያደርግላችሁ ወቁ። ትዕግስታችሁን ነው የሚያወጣው። አውቃችሁ ልዩ ልዩ ፈተና ሲደርስባችሁ ፈተናው አንድ አይደለም፣ ማቺንግ አለው፣ ቹዝ ዘ ቤስት አንሰር አለው፣ ደረቅ አለው። ደግሞ ህይወት ላይ የስ ህይወት ላይ በወረቀት ቢሆን ጥሩ ምን አለ? የዚህ ዘመን ሰው ወረቀቱን የጠላው ያዕቆብ ግን እያለው ህይወቱ ላይ ያለ ፈተና ነው። ስለዚህ ታዲያ ሳቱ በህይወት ስትፈተኑ ኧረ እባክህ ያዕቆብ ስርዓት ያዝ። አዎ ለምን ደሙ ለስታ ቆጥራችሁ የእምነታችሁ መፈተን ትዕግስት ያደርግላችኋልና ውስጣችሁን ፒዩሪፋይ ያደርጋልና በእሳት ተፈትኖ አልፎ ጥርት ያለ እምነት ያሳያልና። ለዛ እኮ ነው ሲናገር ስለ እምነት እኮ የተናገረ እኮ ነው ስለ አብርሃምም ያነሳው። አብርሃም ሲያምን እግዚአብሔር አልፈተነውም እንዴ አለ? ፈትኖታል። ምን አድርጎ ፈተነው? ልጅህን ሰዋልኝ ብሎ አይደለ? ልጁን ታዲያ አልሰዋልትም። አንዳንዱ ሰው አልሰዋም ሊል ይችላል፣ ግን አልሰዋም ሰውቷል። እና አንዳንዱ እምነትን ሊያሳይ ነው ለሰው የመጣው። ስለዚህ ተቀበለው፣ ደስ ይበልህ። እምነትን የምትገልጥበት ነው ፈተናዎች። እምነት የሚታይበት ነው፣ እምነት የሚፈተንበት ነው። አምኛለሁ አማኝ ነኝ ስትል ወደ ፈተና ስትገባ አለ ያመንከውን እምነት በስራ የምታሳይበት ግራውንድ ነው አለ። አንዳንድ እረዶች ደስ አይሉ፣ አንዳንድ ከእጅ ላይ የሚወርቁ ነገሮች፣ አንዳንድ ሲቹዌሽኖች፣ አንዳንድ ሀዘኖች፣ አንዳንድ ብሮክነሶች እግዚአብሔር አምላክ እምነትህን ለሀገር የምታሳይበት፣ አምኜዋለሁ የምትልበት፣ ታምኖኛል የሚልበት፣ የእግዚአብሔርን ስም የሚያጠራ ያንተን አማኝነት የሚያረጋግጡ ናቸውና ደስ ይበላችሁ። አትሩጡ፣ አትሹ። ለምን? ጥሩ ግራውንድ ነው ማሳያ። አትሹ እና ትዕግስት ቢጎላችሁ በጣም ፈተናው ከበዛ ግን ይላል ታዲያ ጸልዩ ይላል። መጸለይ ያስፈልጋል። ዋው! ከዛም በኋላ ከናንተ ማንም ጥበብ ቢጎሉ ይላል ሳይነቅፍ። ፈተና ውስጥ ጥበብ ቢጎለን እንዴት መውጫ ብናጣ ብንጨነቅ። ፈተና ጥሩ ነው፣ ደስ ይበላችሁ አለ። ከዛስ ጥበብ ግን ቢጎላችሁ፣ ትዕግስት ቢጎላችሁ፣ መውጫ መንገድ ቢጠፋችሁ፣ እግዚአብሔር አልቻልኩም ካላችሁ አይጨንቅም አይደለም። ያዕቆብ እየከዳ አይደለም፣ ጥሩ ነው እያለ ብቻ አይደለም። ዝም ብለህ ደስ ይበል ፈግ ያልተቀበለው አይደለም። ዋጠው የሚባል ነገር አለ አንዳንድ ጊዜ። እኔ ዋጠው ቻለው ብቻ አይደለም ያለው፣ ያቅታል። አንዳንዴ ህይወት እኮ ነው። ይሄ ዝም ብሎ ፋንሲ አይደለም የተወራ ያለው፣ ምድር ላይ ነው የተመላለስን ነው። እንደሚያቅት ያዕቆብ ያውቃል። ስለዚህ ያቃተ ቀን፣ ጥበብ የጎደለ ቀን ወድቀህ እያለቀስክ እያለ ማንም ከናንተ ጥበብ ቢጎለው አለ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ምን ያርግ? ይለምን። ጸልይ፣ ይለምን፣ ለእርሱ ምን ያደርገዋል? ይሰጠዋል። እግዚአብሔር ለጋሽ ነው። ከጸለቅ ይሰጣል። ደጋግፎ ራሱ ፈተና ውስጥ አስገብቶ ከጸለቅ ደጋግፎ ያወጣል። አንዳንድ ሰዎች አልችልም እኔ እንደዚህ ጌታው አታምጣብኝ ይሉ ሰዎች አሉ። ያምጣ፣ ጸልይ፣ ራሱ ደግፎ ያወጣሻል። ፈተናውን እስከነ መውጫው መንገዱን ያዘጋጀው። አንዳንድ ጎበዝ አስተማሪዎች አሉ፣ አንዳንድ ሰነፍ አስተማሪዎች አሉ። ባለፈው ለታ አንድ ህዝብ ተወካዮች ምክር ቤት አንድ ማን ጫኔ ያለው ጫኔ ምናምን የሚባለው ሰው የዶክተር ምናምን በቃ የሆነ ብቻ ደሳለኝ ጫኔ አላቆም እኔ እንደ ድንገት የሆነ ሲናገር ሰማሁ። ድሮ ማቆም አስተማሪው ጎበዝ ከሆነ ጎበዝ አስተማሪ ተማሪዎቹ ብዙ ካለፉለት ነው። ሰነፍ አስተማሪ መጀመሪያ ሜንታሊቱ ለመጣል ነው የሚያስተምረው። በቃ እነዚህ እኔ በጣም ጥሩ አስተማሪዎች አሉ እንድናቅ የሚያስተምሩ። ይሄ ማለት ይሄ ማለት ፎርሙላው ቀለል የሚላችሁ ይሄ ነው፣ በዚህ ያዙት ምናምን እጭኛዋ ነገር ስጠፋ ይሄ ማለት ነው፣ ይሄኛውም ደግሞ አለ ይሄ አቃታችሁ ያለ ጎበዝ አስተማሪ እኛ ፈተና እንዴት እንደምናልፍ በደንብ አድርጎ ፈትፍቶ ያስተማረ እሱ ጎበዝ አስተማሪ ነው። ሰነፍ አስተማሪ ኤ ሲደመር ቢ ኢዝ ኢኳል ቱ ሲ ይልንና 2 ታይምስ ሬስ ቱ ሲ ፕላስ ምናምን ኢዝ ኢኳል ቱ ምናምን ጥያቄ ምልክት መልስ ይላል። እኛ የፕላስ ቢን የተማርነው ምን አስተማሪ ያለ አስተማሪው የሚያመጣ ምን አስተማሪ ነው? ሊጥለኛው አስተማሪ ፐርፐዙ ነው ማሳለፍ ነው።
እግዚአብሔር ደግ አስተማሪ ነው። እንድንወድቅበት አይፈልግም። ስለዚህ ፈተና ውስጥ ስንገባ ደግሞ ሰይጣን ክፉ ነው፣ ወደ ፈተና ያደርገናል። ስለዚህ እግዚአብሔር ደግ አስተማሪ አይደለ? ያቃተ ቀን ምን እናድርግ? አራቃይ ጸልይ 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 ሰጣለሁ፣ ጥበብ ሰጣለሁ፣ ማስተዋል ሰጣለሁ፣ እለግሳለሁ። ጎበዝ አስተማሪ ተማሪዎቹ እንዲወድቁበት አይፈልግም። እግዚአብሔርም እንደዚህ አይነት ነው። ስለዚህ ሊሰጠን ሊለግሰን ጥበብ ሊቸረን የተዘጋጀ ስለሆነ እኛ የፈተና ቀን እንጸልይ። አታግባን በሉት። ምን አይነት ከዛም በኋላ አንዳንድ ፈተናዎች ደግሞ አሉ። መጽሐፍ ሲናገር እዚህ ጋር ጥበብ ቢጎለን ካለ በኋላ ግን አንድ ነገር ይናገራል። ስለ እግዚአብሔር ማንነት ሲናገር ሁለት ሐሳብ እንዳትያ እንትን በፈተና ቁጥር 12 እንደዚህ ይላል። ቁጥር 12 ያለችው አንድ በፈተና የሚጸና ሰው ይላል የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊል ይቀበላልና። ከዛም በኋላ ሌላ ደግሞ አይነት ፈተና አለ። ጥቁር ፈተና። ማንም ሲፈተን ግን ይላል ካፉ እንደዚህ ያወጣ በእግዚአብሔር እፈተናለሁ ምን አይል አይበል። በጣም አስጨናቂ ፈተና አለ። ለምን ሲባል እግዚአብሔር በክፉ አይፈትንምና ክፉ ኢንቴንሽን ያለበት ፈተና አለ። እና እነዚህ አይነት ፈተናዎች ከየት ይመጣሉ? እርሱ ራሱ ማንም አይፈትንም፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ምን ያደርጋል? ውስጤ ያለ አለ ክፉ ምኞት አለ፣ ውስጤ መሻት አለች፣ የሆነች ነገር አለች እና እሷ ትስበኛለች። እና እኔ ህፃናቶችን አይታችኋል፣ እናንተ ሁላችሁ አሳድጋችኋል። ህፃን ልጅ የሆነ ነገር ሲያስቸግር ቁልፍ ታውቃለህ፣ እና ውሰት ትላለህ። ከዛ ከሚያስቸግረው ነገር ዳዴ እያለ ለሚፈልጋት ይላል። እኔስ የሆነች አንድ ምኞት አለችኝ፣ ውስጥ ያልገደልኳት ስጋ አለችኝ፣ ውስጥ የሆነ ነገር አለ፣ ክፋት አለ፣ ምኞት አለ፣ ኃጢአት አለ፣ ዝሙት አለ፣ የሆነ ምን አለ፣ የሆነ ክፋት ነገር አለ። ከዛስ እዛ ሆኖ ቅጭል ያደርጋል ይችላል። ክፉ ቅጭል ያደርጋል። ከዛስ የስጋውን መሻት ያልሰቀለ ሰውሳ በቃ አብሮ እያለ እግዚአብሔር ነው እንደ ኃጢአቱን ቅጭል ያደርገው አይደለም። ማን ያደርገው? ሰይጣን ነው። ቅጭል ያደርጋል። ቴምፕቴሽን፣ ሁለቱም ፈተና ነው። ያኛው ፈተና ሲመጣ ሁለቱንም እኮ እግዚአብሔር አለ የሚፈትንልህ። እግዚአብሔር ከፈተና ውስጥ ክብርን ሊሰጥ ነው፣ አክሊል ሊሰጥ ነው የፈለገው። ግን ሁለቱም በማን ነው? በዴቭል ነው፣ በክፉ ነው። ስለዚህ ጸልዩ አለ እና አታግባ እንደዚህ አይነት ፈተና ውስጥ ምኞቴን ግደልልኝ ማለት ነው። ሳትገባ ነፍስ ሳይጨነቅ እግዚአብሔር ወደ ፈተና አታግባኝ በሉ፣ ጸልዩ፣ አድነኝ በሉ። ከዛም በኋላ ደግሞ ክፉ ደግሞ አለ ሊያስጨንቅ ሊወጋ። አንዳንድ ኃጢአቶች ቆሮንቶስ ላይ ሲናገር አይተሃል። ስለ ዝሙት ሲናገር ቆሮንቶስ ላይ እንደዚህ የሚያደርግ ሰው አለ። ራሱን ላይ ነው በቃ ሱሳይዳል። ስለዚህ ከክፉ አድነኝ በሉ አለ። ክፋት አለ፣ ኖርማል አለ። አንዳንድ ሰው አይጸልይም። እኔ በጣም ይወላ አንድ ሰው ገጠመኝ በቅርቡ። ምን አለኝ እንዴ አንጸልይም ስለ ሰይጣን ምን አለኝ አልኩት። አንጸልይም ለምን እንዴ የእግዚአብሔር ልጆች አይደል እንዴ አለ። እና የእግዚአብሔር ልጆች ምን ማድረግ አለባቸው? እግዚአብሔር ራሱ ይጠብቃቸዋል አለ። እና በፍጹም መጸለይ የለብንም። ምንንም አይነካኝ። እኔ መቼ ነካል አልኩኝ። ጸልዩ ግን አሁን ባለፈው ለታ ይሄ በቃ ሰበርኩ ወጋውት ምን አይደለም። አሁን ባለፈው ቄስ እዚህ ቆቶ ሲያስተምረን ነበር። እኛ በቃ እንደ እግዚአብሔር ልጅ መጸለይ አለብን። አሁን አንዳንድ ሰዎች ተቃውሞ ሲባል ምን ይላል? በሰሜን ያለ ተራራው ላይ ያለ መንፈስ አዋሳ ሐይቅ ላይ ያለ ዘንዶ ብሎ የሚጀምረው ዘንዶ ግን አዋሳ ሐይቅ ላይ ያለው እንዴ ልብ ውስጥ ያለ ዘንዶ ነው። እዚሁ አጠገብ ቁጭ ብሎ ዘንዶ እኔ አዋሳ ሐይቅ ላይ እሱ በቃ ይዞራል ወደ አዋሳ ሐይቅ። አዋሳ ሐይቅን ተው። ቱሪስቶች አሁን ራሱ መስህብነት የሰው ገንዘብ እያዋጣ ነው እንዴ። እውነት በሰሜን የምትመጣ በደቡብ ያለ ጸሎታችን ማስተካከል አለብን። ጸሎት መቃየት አለበት እንደ እግዚአብሔር ቃል። ክፉ የለም አለ። ክፉን ምን ጠብቅበት ቦታ ስለሚለያይ ነው። ክፉን ፈተናችን ውስጥ የራሴ ምኞት ውስጥ አልጠብቀውም። ለዛ እኮ ነው ሮሜ ሲናገር እኮ የገዛ ስጋችሁን ተጠቅሞ ይላል እኮ ይደበድበናል። ስለዚህ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ስጋዬ ለሰይጣን ከሰጠሁት እግዚአብሔር ይስጥሎ ራሴን ይደበድበኛል። ቷ እያደረገ ከዛስ ለእግዚአብሔር ካቀረብኩት ደግሞ ለእግዚአብሔር ክብር የሚሆን ቅድስና ያፈራበታል። ስለዚህ ጸልይ፣ ክፉ ልቀቀኝ በለው። አንድ የሆነ ጓደኛ አለ ሲያስቸግረው ልቀቀኝ ይላል ራሱ ማለት ነው። ሰው አይጠብቅም፣ ነብይ ጋር አይሄድም፣ ራሱን ይዞ ነው ጩህ ይላል። ኧረ አንተ ልጅ እንደዚህ ካስቸገረኝ ታዲያ አላስጮህም እንደ ከራሴ ውስጥ ይላል።
ይልቀቀኝ በቃ እንደምንም አድርጎ ቤትም ይውጣ በላብም አድርጎ ይውጣ አስነጥሶኝም ይውጣ ይልቀቀኝ ይላል እግዚአብሔር። እንደዛ ይጸሎት እንዲያስፈልጋል። እውነት ሰይጣን ሩቅ አድርገን ነው በጎረቤት የሆነ ያላመነማ የጠመጠመ ካለ በስመ አብ ወልድ እግዚአብሔር ተመቸለ ለጸሎት ራሱ በዚህ በኩል የሚዋጋ እግዚአብሔር ጸልይልናል። ለጌቷ በሰላም ትኑርበት። እውነት እንዴ ትቀልዳለህ? ከወደቀው ነገርማ ከጣሩ እንደው እንደ ድንገት ውሻ ራሱ አጥንት እየሳበ በርሌ ከበላ በቃ አለቀ። ይሄው አጥንት አስደግመው ይሄው ውሻው የት ሄዶ ይብላል ወገኖች? የት እንበል? መዋጋት አለብን። ምን ሆነ እንዋጋ? ከቴምፕሌሽን ነፃ እንዲያወጣ ስታንዳችን ከእግዚአብሔር ከጽድቅ ስታንድ ጋር እንግዲህ ይላል ጸንታችሁ ቁሙ። አረ የሚለው ጸንቶ በመቆም የሚደረግ ውጊያ በቃ ኃጢአት ሲመጣ ልቀቅ እያሉ ክፉ ቅጭቅ ሲያደርጋል ከክፉ ተሰበርኩት እያልኩት ወጋሁት ነቀልኩት እያልኩኝ ክፉ ነው አውቃለሁ በስተክል ውስጥ ያለ ምትለኝ የምታረገኝ እያለ በስተክል መነቃቀል አለብን። እግዚአብሔር አምላክ ደግሞ እመኑኝ ለሚጸልይ ሰው ጥበብ ይሰጣል። እንደ ዕብራውያን ሲናገር ሲያሻው በሚያስፈልጋችሁ ጊዜ ይላል ምህረትንና እኔ በጣም አንዳንድ ጊዜ ጸሎት ደስ የሚለኝ በምንፈልግበት ጊዜ በሚያስፈልገን ጊዜ እኔ አንዳንድ ጊዜ እግዚአብሔር ደስ ባለው ጊዜ ይስጣችሁ የሚባል ነገር አለ። ካስፈለገ አለ አቬሌብል ነው። መቼ? በሚያስፈልግ ጊዜ። ምን? ምህረት ይቅርታ መቼ ነው? ሁሌ። ስለዚህ ለንሳ መች እንጩ ረፈደበት የሚባል ንሳ የለም። መቼ ነው? እስኪመጣ ጩህ። ሲመጣ ያኔ አልቋላ። ለፍርድ እስካልመጣ ድረስ መጮህ አለብህ። ዛሬ ቀኑ ነው። ከዛስ ምህረትም ይችላል ጸጋ ነው። የሚረዳ ጸጋ እንቀበል ዘንድ ወደ ጸጋው ዙፋን በመንቀረብ እግዚአብሔር አምላክ እንደዚህ አይነት ኑሮን ይስጠን። ክብር ለኢየሱስ ይሁን። ጨረስን ማለት አይደለ? መጨረሻው ኮንክሉድ ስናደርግ ኃይልም ክብርም አይደለ የሚገባው አለ። አንተ ሰው ለምኖ ብቻ ዞር የሚላል ሲጀምርም እግዚአብሔር አምላክ ጸሎት ከምስጋና ጋር ነው። ጸሎት ከአድናቆት ጋር ነው። ጸሎት ከሪኮግኒሽን ጋር ነው። አመሰግናለሁ፣ ክብር ይገባል፣ ለዘላለም ተወደስ፣ ከፍ በል እየተባለ በምስጋና ያልተቃኘ ጸሎት እንደሆነ ራሱ ያጠራጥራል። አያችሁ አይደለ? ከምስጋና ጋር ልመናችሁ ምን በሉ የሚለው ጻፍ ሲናገር አስታውቁ። ምስጋና ሁሉ ጊዜ ከልመና ጋር ሳይድ ዌይ ነው። እኔ አሁን ይሄን ባይብሌና ማስፌንስ እንደመጣው ምስጋና ሁሉ ጊዜ ልመናና ምስጋና አብረው በቃ ጥንድ ናቸው። ክብር ለኢየሱስ ይሁን። ይበቃናል። ጸሎት ከዚህ በላይ ከተማረን መጸለይ ያቅተናል። ግን አውቀን ብንጸልይ መልካም ነው ያስባለሁ። እግዚአብሔር የተባረከ ይሁን። እንጸልይ። 2 ደቂቃ እንጸልይና ከዛ ወርሺፕ እናደርጋለን። ሃሌሉያ ኢየሱስ